ከድር ከስር ያለው ሜቢ ዋልያ ከሆነ ከሱ ጋር ታወራላችሁ። ሳሊ ወይ ፎይ ሰላም ነው። እንደና ትቀጥላላችሁ ወይ ዝጋዎች ሰውና ኦሬዲ ስለነገ አንድ ደቂቃ መጠየቅ ይችላል። ቆይ ትቀጥላለህ። አንዴ ጨርሰው አንብቦ ስለ አላህ ትጠየቃለህ እንጂ ትመልሳለህ። ስለዚህ አሁን ባነበብነው መሰረት አላህ እንደ ፍጡር ያልሆነ የመድከም ባህሪ አለው ነው። ይሄ ድካሙ ደግሞ ፍጹምነት ነው የሚል ኢሎጂካል እንትን ክሌም አስቀምጧል። ይሄ ሐሰት ነው። እዚህ ሲሊ ጥያቄዎች ማንሳት እንችላለን። ለምሳሌ ሙስሊሞች እንደሚያነሱ አላህ ሲደክመው ማን ነበር ዓለምን የሚያስተዳድረው ማለት ይቻላል። ደካማ ነው ኦልሬዲ አምላካችሁ። ድካም ብቻ ደግሞ አይደለም መሰላቸትም እንዳለበት ይናገራል። ስለዚህ አላህ ምን ያደርጋል ሲደክም የሚለውን እዚሁ መጽሐፍ ላይ አልሙስተድራቅ አለ ሳሂሃይን እንዲሁም የአቡ ያዕላ የቃዲ አቡ ያዕላ መጽሐፍ ላይም ማየት ይቻላል። ምን እንደሚያደርግ ተመልከቱት። ቃታዳህ ነው እንደሚለው ቃታዳህም እንዲህ አለ። በመስጊድ ውስጥ ተቀምጠው እንዲሁም ላሳያችሁ። ይሄ ከላይ ያለው ኢስናዱ ነው። ይሄ በጥቁር የምታዩት ሰነዱ ነው። የሰዎቹ የዘጋቢዎቹ ሰንሰለት ነው። እኔ በመስጊድ ውስጥ ተቀምጬ ሳለሁ ቃታዳ ኢብኑ ኑዕማን መጣና እያወጋ ተቀመጠ። ሰዎችም ወደ እርሱ ተሰበሰቡ። ቃታዳም አንተ የሁነይን ልጅ ሆይ አቡ ሰይድ እንደታመመ ተነግሮናልና ወደ እርሱ ይዘህኝ ሂድ አለ። ይዞንም ሄደ። ከዛስ አቡ ሰይድ ዘንድም እስክንገባ ድረስ ተጓዝን። እርሱንም ቀኝ እግሩን በግራ እግሩ ላይ አንስቶ በጀርባው ጋደም ብሎ ተኝቶ አገኘው ማለት ነው። አቡ ሰይድ የተባለ ሰው በጀርባው ተኝቶ ቀኝ እግሩን በግራ እግሩ ላይ ጋደም አድርጎ ተኝቶ አገኘው። ሰላምታ አቀረብንለትና ተቀመጠን። ከዚያም ቃታዳ እጁን ወደ አቡ ሰይድ እግር ዘረጋና እጅግ የበረታ ቁንጥጫ እጁን አንስቶ እጅግ የበረታ ቁንጥጫ ቆነጠጠው። አቡ ሰይድም ሱብሃንአላህ የወንድሜ ልጅ ሆይ አሳመምከኝ እኮ አለ። ከዛ ቃታዳ ምን አለ? ቃታዳ ማለት ተአቢን ነው። ቃታዳ ምን አለ? እኔም የፈለኩት እሱን ነው። የአላህ መልእክተኛ እንዲህ ብለዋልና አላህ ፍጥረቱን በፈጸመ ጊዜ በጀርባው ጋደም አለ። ተኛ ማለት ነው። ማን ነው ይሄ? አላህ ፍጥረትን በጨረሰ ጊዜ በጀርባው ጋደም አለ። ሱብሃንአላህ። ከዚያም አንደኛ እግሩን ሰይድ ምን ይላል? አቡ ሰይድ ምን አለ? ጥፋት የለውም፣ ወንጀል የለበትም፣ በአላህ እምላለሁ ይህንን መቼም ቢሆን ዳግመኛ አላደርገውም አለ። ስለዚህ አቡ መሐመድ አልኸላል እንዲህ አሉ። ይህ ሐዲስ ሰንሰለት ወይም ኢስናዱ ያሉት በሙሉ ታማኞች ጡቃት ናቸው ይላል። እነርሱም ከታማኝነታቸው ጋር የሁለቱ ሳሂህ መጽሐፍት የቡኻሪና የሙስሊም መስፈርት ናቸው ብሎ ዘጋቢዎቹን ያቀርባል። እዚህ ላይ ብቻ ሳይሆን ተፍሲር አልጠበሪ ላይ ይሄንንም ታሪክ ታገኙታላችሁ። ይኸው ተፍሲር አልጠበሪ ሱራ 42:5 ላይ እዚህ ጋር ያስቀምጠዋል። የተጠየቁትን ጥያቄ አለ። እቺን አንስቼ ተቀጥላላችሁ። አላህ ሲደክመው እንዴት ጋደም እንደሚል ጌታችን የት ነው ተብሎ ተጠየቀ። በታላቁ ዙፋን ተኝቶ አንድ እግሩን በሌላኛው እግሩ ላይ አጣምሮ በዚህ ምድር ላይ በምትገኝ ርቀት 500 ዓመት ሲሆን እያለ ይቀጥላል ማለት ነው። ስለዚህ አላህ ይተኛል። እናንተ በመቀመጡ ላይ ትጨቃጨቃላችሁ። አምላካችሁ ጭራሽ ከርጫ በኋላ ነው ከርጫ በፊት ተደላድሏል። ከርጫ በፊት ነው ከርጫ በኋላ የሚተኛው? ያው እሱ እንግዲህ ቀጣይነት ያለው ባህሪው ስለሆነ ኦልሬዲ የሚከታተል ነው። አንድ የሚሆን አይደለም። አሁን በጣም እኮ የሚያስቁት እኮ እነኚህ ሰዎች ላሽ ብሎ ተኝቷል። ይተኛል፣ ይጨምራል፣ ይፈክራል እኮ ደግሞ ለመለኮት ክብደቱ የሚከብድበት ቦታም አለ። እሱንም ማየት እንችላለን። አላህ ኪሎ ይጨምራል የሆነ ሰዓት ላይ። እሺ አዘጋጀ። እሱን ሊቀንስም ደግሞ ይችላል። በጉንዳን በትንኝ ላይ ሊሆን ይችላል። ልክ እንደ እንትን እንደሚሆነው ሁሉ ኤኒዌይስ ክርስቶስ በስጋ መጥቶ በስጋ
ስለተገለጠ በስጋ ስለተገለጠ ተመታ፣ ተኛ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። በስጋ ስለተገለጠ ለመለኮት ግን መተኛት፣ መድከም፣ መሄድ፣ መምጣት አይነገሩም። ያንተ አላህ ይተኛል። ከድር አላህን ማን ነው የሚቀሰቅሰው ሲተኛ? ሰውዬ ከፍተው ነበር ነበር ድጋሚ ማሳየት ይችላል። ሲተኛስ ኑሮ የተወደደ ረስቶንስ ከሆነ ብለው እንዳይጠይቁ እግሩን በእግሩ ላይ አጣምሮ ሲተኛ ክርስቶስ በስጋ መጥቶ ተኛ ሲባል አጃይብ ነው። እንዴት አምላክ ተኛ ይባላል? በስጋ ስለተገለጠ። መለኮት ግን አይተኛም። ለመለኮት መተኛት አይነገርም። መለኮት የሚተኛ አይደለም። መለኮት እዚህ እዛ ተብሎ የሚነገርለት አይደለም። አምላካችሁ አርሹ ላይ ለሽ ብሎ ተኝቷል እና ይሞታል። እንዴት ታዲያ ብቻውን አስባ ይደብረዋል እኮ ምንም በሌለበት ከአርሽ በላይ ብቻውን ከመጽሐፉ ጋር ዳሪው ላይ ጽፍ ይጽፍና ከዛ ይሮጥና ስፖርት ሰርቶ ለሽ ኢብን መጃህ ላይ ያለ ሐዲስ ትዝ አለኝ። ወደ ሰማይ ባደረገው ጉዞ እንትና መሐመድ ማለት ነው ሚዕራጅ ወደ አላህ እንደ መቅረብህን በምንድን ነው ያወቀው ብለው ይጠይቁታልና ጋላቢው ማነው ኳርቻው ከጋላቢው የተነሳ እንደሚንቆጫቆጨው የአላህ መቀመጫም እንደዚሁ ከአላህ የተነሳ ይንቆጫቆጫል እና ሰው ወደ አላህ መቅረቡን የሚያውቀው አርሁ በሚያወጣው ድምጽ ነው ይላል። ሷሂህ የሆነ ሐዲስ ነው በነገራችን ላይ እና እንደ አይነት ነገሮችማ ከተነሱ በጣም ብዙ የሚያስቁ ነገሮች አሉ። አላህ የሚቀመጥባት ኩርሲዋ በጣም ትንቆጫቆጫለች፣ ድምጽ ታወጣለች። ወደ ሰማይ ለመድረሱ ራሱ አንዱ ማስረጃ የሚሆነው እሱ ነውና የኮርቻ ድምጽ እንደ ኮርቻ ሲጢጥ የሚል ድምጽ ያሰማ ነበረ። ውሽ ክብደት አለው ማለት ነው። ያ ፕሬዠር አሳርፎበት መሸከም ከብዶት ያ ሲጢጥ ይላል። ኢብኑ ተይሚያ እኮ ደግሞ እኮ ይላል እኮ ይከብዳቸውና እኮ ተሸክመው እኮ ከዛ በኋላ ሱብሃና ምንድነው የሆነ ሱብሃና አላህ እንደዚህ ምናምን ሲሉ ከዛ ኃይል ይሰጣቸውና ብድግ ያደርጉታል አርሹ ላይ ተሸክመው። ከዛ እዛው ላይ ምን ይላል? አላህ ግን ከፈለገ ጉንዳን እቺ ምንድን ነበረች? ሞስኪቶ ትንኝ የወባ ትንኝ እንኳን ጀርባዋ ላይ እሷን ደግፏት አላህ ማለት ነው። እሷ ላይ መኝታውን ሊያደርግ ይችላል። ይቀመጥ እንትን ሊላት ይችላል እና እሷም ልትሸከመው ትችላለች። አርሹ ታዲያ ትልቅ ነው። እሱን መሸከም ክፈትላችሁና እፎይ ግን ይቅርታ እኛ እኮ እዚህ የምንመጣው ማለት ነው ስለእናንተ ለማወቅ ነው። እፎይ አይደል? ስለእናንተ ታስተምረናለህ ብለን ነው እንጂ የምናውቀውን ባትነግሩን፣ አሁን ስለኛ ባታወሩ። አብዛኛው ሙስሊም ታውቀዋለህ። እዛ አብዛኛው ሰው የተገኘው ስለእናንተ ነው አይደል? ይህን የምታቀርበው ሌላ ሰው መጥቶ ከኛ ጋር ሲከራከር ነው። ምናውቀውን አላችሁ እንጂ ምናውቀውን አላችሁ እንጂ ይህንን በፍጹም አምላካችን ጭንቅላት ይኑራ አይኑራ አናውቅም ብለው አስተምረዋል እኮ። እሱን እኮ ልነግርህ ነው እፎይ። እኛ የእናንተ ለማወቅ ነው። እኛ ስለማናቅ ነው። ይሄን ዲቤት ሲያደርጉ ከኛ ጋር ታወራለህ። ስለእናንተ ለመማር የመጣ ነው እኮ። አሁን አዳምጣሽ ምንድነው እሱ የእናንተ ስህተት መሆኑን ማወቅ በራሱ የእኛን እየተማርክ ነው። ምን እያልንህ መሰለህ ሙቤ? እንደዚህ አይነት ነገሮች ለፈጣሪ አይነገሩም እያልን በተናገርንበት ቅጽበት ደጋግመን እየነገርን ያለ ነው። እንደዚህ አይነት ነገሮች ለፈጣሪ የሚነገሩ አይደሉም፣ ለፍጡራን የሚነገሩ ናቸው ስንል የእኛ ከእናንተ ይለያል እያልናችሁ ነው። ቀጥል ብሩክ። ይሄ የከፈትኩት መጽሐፍ ስሙን ላሳያችሁና ለጠይቅህ እዚህ ጋር ለፈጣሪ አይነገርም ባልክበት ሀሳብ ላይ ማለት ነው። ይሰማል? ትሰማለህ?
አሁን እግር ወይ እጅ የሚለው ለፈጣሪ አይነገርም እያላችሁ ነው አይደል? አሁን እየተባለ ነው አሁን በዚህ አይደል? ኦኬ አዎ። እሺ ለፈጣሪ እንትንስ አሁን እውቀት ለምሳሌ እውቀት አለው ብለን መናገር እንችላለን አይደል? እንደ ፈጣሪ እውቀት አለው ስትል ምንድን ነው እሱ? አሁን ፈጣሪ ሁሉን ነገር ያውቃል፣ ያያል፣ ይሰማል እንላለን አይደል? ያ ለማየት ግን ኮንተንጀንት ነው ብለህ ታምናለህ ፈጣሪ? አይ ብቻ እንዲህን እየጠየቁን አሁን እውቀት አለው ብለን እናምናለን አይደል? እውቀትም ስትል ያያልም ስትል ኮንተንጀንት ነው ብለህ ታምናለህ? ፈጣሪን ኮንተንጀንት ነው ብለህ ታምናለህ? አይ ልጠይቅና ወደዛው እንሄዳለን። አሁን እውቀት አለው እያልን አይደል? አሁን እሱ እሺ የሰው ልጅም እውቀት ይኖረዋል። አሁን ታዲያ እውቀት የሰው ልጅም አለው ፈጣሪም እውቀት አለው፣ አልተመሳሰለብንም? መልካም። ያንተ እውቀት ኮንተንጀንት ነው አይደለም? ኦኬ እሺ፣ ያንተ እውቀት የተገለጠልን ነው የምታውቀው አይደለ? የምታየውስ የሚታይ ነገር ነው የምታየው አይደለ? ኦኬ። ፈጣሪ እንደዛ ነው ጥገኛ ነው ብለህ ነው የምታምነው? አይ እንደዛ አይደለም። እሱ ምንም ነገር አይጋርደውም፣ ሁሉም ነገር ያያል፣ ያለ ገደብም ያውቃል ብለን እንላለን። ያ አንደኛ አንተ የነገሮች ጥገኛ ነህ፣ ለማየትም ለማወቅም የነገሮች ጥገኛ ነህ። ፈጣሪ ግን የነገሮች ጥገኛ አይደለም። አንድ ሁለተኛ አንተ ለማየትም ለማወቅም ፓርቶች ያስፈልጋል። ለማየት አይን ያስፈልጋል፣ ለመስማት ጆሮ ያስፈልጋል አይደለ? እውቀትም ደግሞ ሪዝን አውት ለማድረግ እውቀት ያስፈልጋል። የሆነ የራሱን የሆነ እድገቶች አሉ አይደለ? አልኩህ እኮ አሁን እዚህ ላይ እሱ እውቀት አለው። ፈጣሪ ግን እንደዛ አይደለም። አንዴ ፈጣሪ ግን እንደዛ አይደለም። ትንቢተ ኢሳይያስ ምዕራፍ 65 አንዴ ላጥራለህ። እሺ አዎ እንደምን እሺ በትክክል ጠይቅህና ማነው እውቀት የሚለው የሰው ልጅም አለው አምላክም አለው እውቀት። አሁን የሰው ልጅም እጅ አለው አምላክም እጅ አለው ብንል የአምላክን እጅና የሰውን እጅ ለምን እናመሳስለዋለን? የሰውን እውቀትና የአምላክን እውቀት እንዳለመሳሰል ነው ሁሉ ማለት ነው። ኦኬ እሺ አንዳዳምጥ። ኦኬ መጽሐፍ ቅዱስ እንደዚህ ይላል፣ እንዲህም ይሆናል ሳይጣሩ እመልስላቸዋለሁ፣ ገናም ሳይናገሩ እሰማቸዋለሁ ይላል። ይሰማል ያውቃል አይደለ ፈጣሪ? ልክ ነው። አዎ እሱ እኮ ያለምንም እንትን ይመልሳል ሁሉ ነገር ያለምንም። ፕሊዝ አንተ የምታውቀው የነገሮች ጥገኛ ነህ አይደለም? የምታውቀው የተገለጠው ወይም የምትሰማውን ነው አይደለ? አዎ። አንድ ሰው ሳይጠራ ትሰማለህ? አልሰማም። የዛሬ ዓመት እኔ ነገ ሳልጠራ ዛሬ ላይ ሆኜ ነገ እንደምጠራ ዛሬ ትሰማለህ? አይ እሱንም አልሰማም፣ አላውቅም። ስለዚህ ለምን ታገናኘዋለህ? ማይገናኝ ታዲያ። ፈጣሪ ግን ይሰማህ ዘንድ ያንተ ድምፅ አያስፈልገው። ያንተ ድምፅ ማያስፈልገው ከሆነ ይሰማህ ዘንድ ፕሊዝ አደረበኛ ሳትጣራው የሚሰማህ ከሆነ ገና ሳትጠራ ገና ሳትሰራ የሚያውቅህ ከሆነ እውቀትን ያንተን እንዳንተ ዲፔንደንት የእንትኖች ለምን ታደርገዋለህ? እኔም አውቃለሁ እሱም ያውቃል የሚል እውቀት የሚለው በራሱ ሊሚቴሽን ስላለው ማለት ነው፣ ገደብ ስላለው እውቀት የሚለው ራሱ አወቀ አንድ ነገር ከተባለ ፕሮሰስ ስለሆነ አንዴ ፕሊዝ አወቀ የሚለው ራሱ ፕሮሰስ ስለሆነ ለፈጣሪ ግን የሆነ እንደዚህ እውቀትን እንደ ፕሮሰስ አድርጋ ማምጣትም ስለሌለበት የሆነ ጥገኛ ስላልሆነ የሆነ አካል ላይ የሆነ እንትን ላይ ይሄ እንደዚህ ሆነ የቀይ ነው የጥቁር ነው የትክክል ነው የስህተት ነው የሚሉ በእንደዚህ አይነት ውስጥ ነው አንተ አወቅኩ የምትለው እያገናዘብ ከዚህ ይሄንኛው ይሻላል ይሄንኛው ከዚህኛው ይሻላል እያልክ ፕሮሰስ ነው እውቀት በራሱ ማለት ነው። ለፈጣሪ ግን እንደዛ አይደለም እኮ በፕሮሰስ ከሆነ እጅና እግር ላይም እንደዚህ ማድረግ ለምን አንችልም ነው? ይህን ፕሮሰስ ለምን እናመጣለን? ይሄኛውን በዚህ አይነት በሚያቅጽ ለምን እናደርጋለን? መልካም እንደዛ እንዳናደርግ ለምን እንደሆነ ታውቃለህ? እሺ ኦኬ እንደኛ እንዳናደርገው የሚገድቡን ነገሮች አሉ። እንደኛ አይደለም ብለን እንዳንይዘው ሎክ
አላህ ቀኝና ግራ እጅ አለው አይደለ? አለው። እሺ እንደሱን አላውቅም። እሺ ያ ግራና ቀኝ ግራ ይባላል። እሺ አለው። ያው ባለፈው ዲቤት ሄደም ካየው ጠይቄው ነበር ይሄን ጥያቄ ግራና ቀኝ ነው ወይንስ ቀኝ ብቻ የሚል ጠይቄው ነበር። ግራና ቀኝ የሚል ነው መለሰው። አለ ሐዲስ ኦኬ። ግራና ቀኝ ካለው ይሄውን ዳይሬክሽን ነው። በደንብ አስተውል። ግራና ቀኝ የሚለው ንግግር አቅጣጫን ይዞ የሚመጣ ነው። የፍጡር ባህሪን ይዞ የሚጎትት ነው። ግራና ቀኝ የፍጡር ባህሪን የሚጎትት ከሆነ ሳትፈልግ አሁን ወደ መመሳሰል ውስጥ መጣብህ ማለት ነው። የፍጡር ባህሪን ጎትቶብህ መጣ። ምን የሚለውን እጁ ብቻ ሳይሆን እጅ የሚለው መመሳሰሉ ብቻ ሳይሆን የፍጡር ባህሪን ምን አመጣብህ? ዳይሬክሽን እና ዳይሜንሽን እንትኖችን አቅጣጫ ዞብህ መጣ። ግራና ቀኝን ዞብህ መጣ። ግራ አለ፣ ቀኝ አለ። እነኚህ ደግሞ ግራና ቀኝ በስፔስ እና ፕሌስ ውስጥ የሚገለጡ ናቸው። አንደኛው ይሄ ነው። ሁለተኛው እጁ ራሱ 5 ጣቶች አሉት። 2 እጅ መሆኑ ከኔ ጋር መመሳሰሉ ብቻ ሳይሆን 5 ጣቶች አሉት። ሌላኛው ችግር ነው። እስቲል ይሄንኛውን እንለፈው ብንል ደግሞ እስቲል አሁንም ደግሞ ምን ያመጣባል? መዳፍ አለው። ኦኬ ይሄንን እንለፈው ብንል ይታያል። የሚታይ ነገር በሙሉ ደግሞ በደንብ አስተውል። የሚታይ ነገር ዳይሬክሽን ያለው የሚታይ ነገር ከሆነ ደግሞ የቦዲ ባህሪ ነው። የሚታይ ከሆነ ዳይሬክሽን ካለው የቦዲ ባህሪ ነው። መሄድ መምጣት ደግሞ ስቲል ይነገርለታል ያ አካል። ስለዚህ ይሄ አካል አዎ አንተ እንዳልከው ከኔ ጋር ላይመሳሰል ይችላል። በምኑ በመልክ በመጠን ላይመሳሰል ይችላል። ቦዲነቱን ግን አይለቅም። አልኩ እኮ አሁን እኮ እንደምልህ እጅም በለው ጣትም በለው መዳፍም በለው ያንን ነገር እኛ ጋር አምጥተን ለምን እንመስለዋለን? አሁን ጥያቄ ገባ አይደለም? አንድን እውቀትን እኛ ላይ አምጥተን እንዳልመሰልነው ሁሉ እውቀት አሁን ለምሳሌ ብዙ አይነት እውቀቶች አሉ፣ ይለያያል ነገር አለ። ያንን እኛ ጋር እንዳላመጣነው ሁሉ ሳሊ የሰጣውን ነጥቦች መጠበቂያዎቹ እንዳይመሳሰል አይመሳሰልም እንዳንል እኮ እንትን ያለን ምንድነው እሱ ያለ መመሳሰልን እና አይመሳሰል። እሺ ሰዋት አለመመሳሰሉ ሳሊ ምን መሰለ ካርሚታ እሺ አይመሳሰል ብዬ ካንተ ጋር ተስማማው ችግር የለብኝም እኮ ነው። ፕሊስ ካርሚታ አለመመሳሰሉ ቦዲነቱን ዲናይ እንድታደርግ አደርገው። ኦኬ እሱ 5 ጣት አለው እኔም 2 እጅ አለኝ፣ እሱ 2 እጅ አለው፣ እንደኔ 5 ጣት አለው፣ ግራና ቀኝ አለው፣ እኔም ግራና ቀኝ አለኝ። አዎ ከኔ ጋር አይመሳሰልም። ሰዋት የሱ ቀይ ትልቅ ሊሆን ይችላል፣ የሱ ትልቅ ሊሆን ይችላል፣ የሱ ጠንካራ ሊሆን ይችላል፣ ወይ ለስላሳ ሊሆን ይችላል፣ የሱ ውስጡ ክፍተት ያለው ሊሆን ይችላል፣ ወይንም እንዳርማታ ድፍን ሊሆን ይችላል። ይሄ ፖይንት አይደለም። የሚታይ ነው፣ የተገደበ ነው፣ የፓርት ጥገኛ ነው፣ ኢቭን ክፍልፋይ ያለው ነው። ይሄ ክፍልፋይ ማለት ነው። አሁን ለምሳሌ 2 ተብሎ የሚቆጠር ከሆነ 1 2 ተብሎ ጣቶቹ የሚቆጠሩ ከሆነ ፓርቲሽን አለው ማለት ነው። በሎጂክ ካወቅ ደግሞ ፓርቲሽን ያላቸው ነገሮች አንዱ ጥገኛ ከሆኑ የመከፋፈል ባህሪ ያላቸው የሚንቀሳቀሱ ፓርቲሽን ያላቸው የሚከፋፍ አንዱ ከአንዱ ውጪ ጣቱ 5 ነው ከተባለ 5 ጣት አለው ከተባለ አንደኛው ከአንደኛው ጣት ይለያያል ማለት ነው። ወይም በመጠኑ ሊሆን ይችላል፣ ወይም በመልኩ ሊሆን ይችላል፣ ወይንም ደግሞ በሁሉም ነገሩ ሊለያይ ይችላል። እነኛ አንዱ ከአንዱ የሚለይበት ፓርቲሽኑ በራሱ ደግሞ ፍጡር ወደ አለመሆን ወይን ይመጣል። ፍጡር ነው ከተባለ ደግሞ ጣቶቹ ራሱ የተለያዩት የተከፋፈሉት ከፍጥረት በኋላ ይሆናል ማለት ነው። ይሄ ደግሞ አላህ ምን ሆኗል ማለት ነው? ቼንጅ አድርጓል፣ ራሱ ላይ ለውጥ መጥቶበታል ማለት ነው። እያንዳንዱ የሚሄድ የሚመጣ ገደብ ያለው ነገር እሱ ደግሞ ሆሉ በፓርቶች የተገነባ ከሆነ ፓርቶቹ ፒረር ይሆናሉ ለሆሉ ማለት ነው። ይሄ ደግሞ ምን ያመጣብሃል መሰለ? የመከፋፈልና ለአደጋ ኤክስፖዝድ የሆነ ነው። ሶ ኮራፕትድ የመሆን ቻንሱ ሃይ ነው። ኮራፕትድ ነው። በየትኛውም ሎጂክ ኮራፕት ነው የሚሆነው። ኮራፕት የሚሆን ነገር ሁሉ ደግሞ ምንድነው? ፍጡር ነው። እስል ከኔ ጋር አይመሳሰልም ብዬ በወስድልህ ራሱ ኮራፕት ከመሆን አይተርፍም ማለት ነው።
በእውቀት ራሱ ብናየው አሁን ዛሬ ያወራኸውን አላህ ነገ ነው የሚሰማው። ምን ያህል ያውቃሉ ይህንን ራሱ ሙስሊሞች? ያ ወደ ቅርቢቷ መጥቶ ከዛ በኋላ በማግስቱ ሌሊት ነው የሚሄድለት። ነገ ይሰማል። ከዛ የእፎይ መጥፎ ንግግሮች ሲያበሳጩት ክብደቱ ይጨምራል። ክብደቱ ሲጨምር ማናቸው ቀድሞ የሚያውቁት? ኩርሲውን የሚሸከሙት ናቸው። ከዛ ሰላዋት በቃ ጸሎት ምናምን ያደርጋሉ። አላህ ይረጋጋል ማለት ወደ ራሱ ወደ ነበረበት ስቴት ይመለሳል። ይኸው ኢብኑ ተይሚያ ነው ያለው ከኢብን መስዑድ የመጣ ሐዲስ። በእናንተ ዘንድ 24 ሰዓት በአላህ ዘንድ ስንት ነው? እንደ 12 ሰዓት ነው አለ። ሐዲስም አለ እኮ በማግስቱ ሌሊት ጸሎቱ እንደሚወጣ ጋይድ አንብቦሽ ኢብኑ ተይሚያ ቀደም ያላችሁት ኮርቻው የሚንቀጠቀጥበት ነው። በአላህ ኩርስ እንትኑ ላይ አርሹ ላይ ሲቀመጥ እንዲህ 4 ጣት የምታክል ክፍት ቦታ እንዳለችው ይናገራል። 4 ጣት ክፍት ቦታ አለው። አርሹ ይበልጠዋል ማለት ነው አላህን። የአላህ ተሸካሚ የአርሹ ጥገኛ ነው ራሱ አላህ። ቆይ ላንብብላችሁ። ይኸው ዑስማን ኢብን ሰዒድ ደግሞ ዘገበ እንዲህም አለ፣ ዑበይደላህ ኢብን ረጃ ነገረን፣ እስራኤል ከአቢ ይስሐቅ እርሱም ከአብደላህ ኢብን ኸሊፋ እንደነገረው አንዲት ሴት ወደ ነቢዩ መጣችና ወደ ጀነት እንዲያስገባኝ ወደ አላህ ዱዓ አድርግልኝ አለችው። እርሱም ነቢዩ ጌታን እጅግ አላቀው አገዘፈው። ከዚያም እንዲህ አለ፣ የእርሱ ወንበር ወይም ኩርሲው ሰማያትና ምድርን ሰፋ፣ እርሱም በእርሱ ላይ ይቀመጣል። ከእርሱም ከወንበሩ የ4 ጣቶች ያክል ስፋት ብቻ እንጂ አይተርፍም። መሐመድ የሚቀመጥባት ማለት ነው በቂያማ የ4 ጣቶች ስፋት እንጂ አይተርፍም። 4 ጣቶቹንም ዘረጋ አለ። መሐመድ 4 ጣቶቹን ዘርግቶ አሳያት ነው። እንዲሁም ከባድ ሰው በሚቀመጥበት ጊዜ አዲስ ኮርቻ እንደሚያሰማው አይነት ድምፅ ጩኸት ከእርሱ ከወንበሩ አለው ለወንበሩ አለው ይላል። ይንቃቃል ያለ አርሽ ሲጢጢጢጢ ይላል። ሌላኛው አስቸጋሪው ምንድነው? ማንኛው እንትና ሲሞትም ደግሞ ሲጥ ብሎ ነበር። ግን ቆይ ስለዚህ አላህ ተነስቶ ነው መሐመድን የሚያስቀምጠው ወንበሩ ላይ ታዲያ? አይ ጎን ለጎን እኮ ነው የሚቀመጡት። አሁን ልዩነት የመሐመድ ጌጥ ወንበር 4 ጣት ማስቀመጫ ላይ እንዴት ነው የሚበቃው? በአላህ ጣት ተለክቶ ይሆናል። 4 ጣት ላይ እንዴት ነው እሱ? በአላህ ጣት ተለክቶ ይሆናል። አንተ ግዙፍ ነው ግርንግድ ነው ግን አለ በአላህ ጣት ተለክቶ ይሆናል። እሱ ግን ፍጡር ነው ወገኖቼ፣ ይሄ ፍጡር ነው። ምንም ከማን ተወለደ? ፍጡር ነው። መወለድ አይጠበቅበትም ፍጡር ለመባል እኮ። መሐመድ ወለደ እኮ የተወለደውን እየተመለካቸው አልነበር እንዴ? ከማን ተወለደ? ፍጡር ነው። መሐመድ ወለደ። መሐመድ እስቲ ማስረጃ እስቲ መሐመድ እሺ፣ አላህ ነው ያለው። የትም ይሁን የተወለደ ማስረጃ ስጠኝ። ኦኬ አላህ አልተወለደም ብለህ ነው? አይ የተወለደውን ስጠኝ። ከማን ተወለደ ነው? እናንተ የተወለደውን የተገረዘውን እየተመለካችሁ ነው። አላህ ነብይ ሳይገረዝ እስከምሽለፈቱ ሊሆን ይችላል። ጠይቃለሁ ግን በደንብ አስብ። እስቲ ማረጃውን ስጠን። እሺ ጎበዝ። አላህን የነገረህ ማን ነው? ስላላህ ያስተማረህ ማን ነው? እሱ ማንም ይሁን ማንም የተወለደውን ነው ያልኩት። ከማን ተወለደ ነው? መሐመድ ነው የነገረህ። ኢየሱስ ክርስቶስ ከማርያም ተወለደ አይደል? አዳም መሐመድ የጭንቅላቱን ፈጠራ ውጤት ወልዶ አምጦ የወለዳትን ከጭንቅላቱ ለእናንተ ነገራችሁ። ውሽዝ የመሐመድ ውጤት ነው። አላህ መሐመድ ነው የወለደው። አላህ የሚባል አምላክ አለ። እግር ያለው ባት ያለው ጋነም እግሩን የሚከት ጭንቅላት ይኖር አይኖረው ብላችሁ እንድትከተሉ ይሄን ወልዶ የሰጣችሁ አላህ ማን ነው? መሐመድ ነው። አላህ ተንፍሶም አያውቅም። አንድ ቀንም ተንፍሶ አያውቅም። አላህ ማውራ ከጀመር ቆይቷል እኮ አንተ ልጅ አይደለም እኮ ሲማ እንዳይደብር ችግር የለም። እሺ መሐመድ አላህን የነገራችሁ? መሐመድ እኮ ነው የነገራችሁ። ስለዚህ
መሐመድ አይደለም። ከሱም በፊት ብዙ መልእክተኞች አሉ። መሐመድ ብቻ አይደለም። ስለ እስልምና ስለ አላህ የሚያወራው ማለት ነው። ግን ማንም እሱ እንደዛ አይደለም። ለምን መረጃውን ለምን አታወጣኝም? የጠየቁን ጥያቄ መረጃ አውጣ እስቲ። አላህ ከማን ተወለደ? መረጃውን አውጣ በቃ። ነገርኩህ እኮ ወንድማችን። ሰው ነገርኩህ እኮ ሰው ይታዝባል። ብዙ ሰው እያየ ነው ያወራውን ነገር። መረጃ ጠየቁን መልስ እስቲ። አላህ ከማን ተወለደ ነው። አረብኛ ማንበብ ትችላለህ? እፎይ አይደለም አቶ ፉአድ አላነብ እሱን አንብባለሁ አላልኩም። እሱን አንብባለሁ አላልኩም። ያው ማስረጃ ልሰጥህ እኮ ነው። ምን የምን መረጃ ነው? ምን እምል ነው? አምላክ ከፈለገ ከኮረላይኖች ጋር ለአንተ ከተዘጋጁት ሴቶች ጋር ግንኙነት አድርጎ መውለድ እንደሚችል አላህ። አዎ አላህ። እሱ ከማን ተወለደ ነው የሚል እኮ። አላህን ማን ወለደ ነው? ኦኬ አያቱን ላሳየው። አያቱን አሳየው። በቃ አያቱን ላሳየው። አያቱን እናሳየው። ቆረሙ ተታረጉኛ። በቃ አያቱን እናሳየው። ጎበዝ፣ እንደውም የተሻለው እሱ ነው። አላሁ አክበር። አይፎይ እውቀት ይገርማል። ግን ጂኒዎች ስላለ አያት የመሰከሩትን ላሳየው። አያት ማለት በአረብኛ አያት ምን ይባላል? ፏድ ምን አውቃለሁ? አላውቅም። ጠይቀኝ አላልኩም። ያላህን አያት እኮ ልናሳየህ ነው። አያት እንግዲህ አባት ቢኖረው ነው አያት ቢኖረው። ከማን እንደተወለደ አሳየኝ ነው። ከማን እንደተወለደ አሳየኝ ነው። ማን ነው ወለደው? አላህ ነው የወለደ። ማን ነው? ልናሳየህ ነው። አያቱን ካገኘው አባት ለምን አልሄድክም? ውይይቱን ለምን አልሄድክም? ሳትጩ ቆይ፣ ጧና አዘጋጃት። ለምን ቀርተህ ነው? ቆይ ፈሪ። ኧረ እሺ አትጩ በእናትህ። እዚህ ጋር እንትን ቀጠቀጥ ቀዳል። ቆይ ታዝ ሴጣን ጆሮ ሸንቶበት ነው። ጧና እንዲያሳያቸው ክርስቲያን ቪዲዮ አለ። ጀዱ አበሪም እንዳለ ታውቃለህ? እፎይ ይህንን ክፍል ሲፈታው የማህይም ጂኒ ንግግር ነው አለ። የደንቆሮ ጂኒ ንግግር ነው ይሄ አለ። ታዲያ ጂኒው ገና ከድንቁርናው ሳያላቀቅ ነው እንደ ስለ አላህ ሊመሰክር ቁርአን ላይ መጣው። ገና አላህን ሳያቅ ነው መጥቶ ሚስትም ልጅም አልያዘ የሚለው ጂኒው ገና ድንቁርና ላይ። እንዴት ነው ደንቆሮች ለአላህ የሚመሰክሩት ቁርአን ላይ መጥተው? ያውም ጂኒዎች ማለት ነው። ያሳዝናል። አያቱን ሊያሳዩን ነው። ጧና አብዝተዋታል። ጧና አሳያቸው ክርስቲያን። ጧና አሳያቸው። እስከዛ ቅድም እፎይ እየተናገርከው በደንብ መነገር አለበት ብዬ የማስበው ኧረ ተው ቆይ፣ ሚዩት አድርግ ቅድሚያ። ኖ ይሄንኛውን አይደለም፣ ሌላ ቅድም ልክ የላለሁ። ይሄ ዶሮ የመጀመሪያው ነው። ቀጥል ቢኒ። መሰመር ያለበት እፎይም የተናገረው ብሩኬም የተናገረው አላህ አንዳንዴ ክብደት ይቀንሳል፣ አንዳንዴ ደግሞ በትንኝ ጀርባ ላይ ራሱ ይቀመጣል የሚል ሐዲስ አለ ወይም ኪታብ አለ። ባይዘዌ አምላካችሁ አላህ ትንኝ የሚያዝለው ነው። ትንኝ የሚያዝለው ባይዘዌ በትንኝ ጀርባ ላይ የሚቀመጥ በትንኝ የሚታዘል ደካማ አምላክ ነው ባይዘዌ የተገለጠው። አንዳንዴ ደግሞ በጣም ሲናደድ ክብደቱ ጨምሮ ደግሞ መላእክቶችን ያስጨንቃቸዋል፣ ክብደት እየጨመረ ማለት ነው። እና በትንኝ የሚታዘል ደካማ አምላክ አላህ ለምንድን ነው እሱን የምታመልኩት? ትንኝ አስቡት እንግዲህ ትንኝ ጀርባ ላይ ወይም ደግሞ ሞስኪቶ የወባ ትንኝ ማለት ነው እዛ ጀርባ ላይ ይታዘላል ይላል እስላማዊ ማስረጃ ማለት ነው። ኦኬ እሺ ማስረጃውን ለምን አታሳየንም? ከፈትልሻል፣ ችግር የለም ይከፈት። ስለዚህ በትንኝ ጀርባ ላይ የሚታዘል አምላክ ለምን ታመልካላችሁ? ሲናደድ ክብደቱ አሁን ብሩክ ይከፍትልሻል፣ ችግር የለም። ሲናደድ ክብደቱ የሚጨምር አምላክ ክብደት የሚጨምር የሚቀንስ ሰው ፍጡር ነው ማለት ነው። ዘላለማዊ ነው እሱ ክብደቱ። አንድያም አምሳያም
አንቺ ነሽ እንደዛ የምትዩ አንቺ ነሽ እንደዛ የምትዩ ኡስታዝ ምንድነው ስኮላሮችሽ ምሁሮችሽ ግን ትንኝ ጀርባ ላይ ይታዘላል ክብደቱ ይጨምራል እያሉ ነው። ክርስቲያን ቪዲዮን አሳይና ብሩኬ ያሳይሻል። አሁን ክብደቱ እንዴት እንደሚጨምር አላህ ሲናደድ ያሳይሻል በራስሽ ስኮላሮች ማለት ነው። እና ትንኝ ጀርባ ላይ የሚታዘል አምላክ አታምልኩ። ደካማ ትንኝ አስቧት እንግዲህ የኔን ጣት እንኳን መሸከም አችልም። አምላካችሁ ግን ትንኝ ጀርባ ላይ ራሱ ይታዘላል ማለት ነው። እንዲህ አይነት ደካማ አምላክ አታምልኩ። ቀጥል ክርስቲያን። ቢኒ ግን ባነሳው ላይ ጥያቄ አለኝ። ትንኝ ጀርባ ላይ የሚታዘል በጣም ትንሽዬ ነገር ነው። ድምፁ ደግሞ ድንጋይ ላይ እንደሚጎተት ሰንሰለት ነው ይላል እኮ ቡሃሪ ሐዲስ ላይ አለ። ቡሃሪ 7481 ላይ አላህ መላኢካዎችን ድምፅ ሲያዛቸው የሚያወጣው ድምፁ በጣም እንትን ከመሆኑ የተነሳ ድንጋይ ላይ የሚጎተት ሰንሰለት እንዴት ነው ኮኮኮ ነው የሚለው እንጂ አላውቅም። እና እንደዛ ነው ድምፅ የሚያወጣው ይላል። ከትንኝ እንደዚህ አይነት ድምፅ እንዴት ሊወጣ ይችላል? ትንኝ ጀርባ ላይ ከሚታዘል ማለት ነው፣ ከትንሽዬ አካል። ይሄ በጣም ከባድ ነው። የምታመጡት የሌለ ታሪክ ለምንድን ነው አፍራ ይከፈል። ቀጥል ቋን እናሳያቸው አንዴ ዘና እንበል እስቲ። የሌለ ታሪክ ለምንድን ወራሪ የሰሞኑ በየሚዲያው ጧት ወራሪ የሰሞኑ በየሚዲያው ማለት ነው የሚልህ ማለት ነው። በል ያለ أعوذ بالله من الشيطان الرجيم بل أعوذ بالله من الشيطان الرجيم No. Ni. Na. አይደለም ና ያላልኩም። ና ማለት ሴት ነው። አይዋ ይሄ እኮ ነው። አሁን እኛ አማርኛ ነው ቋንቋችን አይደል? እኛ ደግሞ ቁርአናችን በአረበኛ ነው የተጻፈው አይደል? ስለዚህ ይሄ እኮ የሚያስፈልግ ምንም እንትን የሚል ነገር የለውም። አማርኛው ፊደሉ አሁን እንደዛ ትክክል ነው የጠራው እኮ እሱ የሚያስተምርበት ሲስተሙ ነው። ገባህ አይደል? ኡስታዙ ባባሩ ከለ ቋንያ መጣና ለምን እንደሆነ ታውቃለህ? ሙባ ይኸውልህ ኮመንት ላይ ቁጥር የሚቆጥረውን አየው ጧ እያለ ከታይ ዝም ብሎ አብዛኛው ዝም ብሎ ነው። የእናንተ ልጆች ጧ እያሉ ሲጽፉ ጊዜ ከዚህ በፊት ቀደም የመጀመሪያ የከፈተው ሜቢ ክርስቲያን እሱን እሺ አሁን አሳየው። ቀስ ብላችሁ የኛው ኡስታዝ ተናግሮ ነበረ። ከዛ የዚህኛውን ያዘና ደግሞ ያንኛው ሰሞኑን እየተዛመተ ያለ ጧ ምትል። ስለዚህ እኛም በክፉ ይባላል ነው እሱ ሙባ እያስተማረ ያለውን እኮ በክፉ የፈረጅንበትም የለም እኮ። እንደዚህ ኢንተርቴና እሱ ለማዝናናት ነው እንደዛ የተጠቀመው፣ ለማሳቅ ነው እሱም እንጂ ጧ በል ሰሞኑን ጧ እየተባለ አይደለ? እንደዛ ብለህ ቅራ አቡዙ ቢላሂ ሚነ ሸይጣን ረጂም በል ሲለው ጧ በል ምናምን ነገር እንደዛ በል እያለው ነው። እያዝናና እንትን እያለ ነው። ዊናውጣት ሪስፔክት እናደርጋለን እሱን። እኛም እሱም ለማዝናናት ለመሳቅ ነው ያደረገው። እኛም ደግሞ ተሳሳተ ምናምን ብለንም የተናገርነው የለም። ይሄንኛውም በተመሳሳይ እንደዛ አለ። ኮመንታችን ላይ ጧ ብለው ሲጽፉ ያኛውን ስላስታወስነው ነው። ቀጥል ክርስቲያን። ያ ዋናው ጧ ይሄ ነው። አክቹዋሊ ሴትዮ ቢክራ ሆና በሷ ላይ በነገራችን ላይ ካላህ በላይ የሚማሩት ስለዚህ ነው። ይሄንን በዛው ይውልኝ። ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይቺ ሴትዮ ሳታስብ መግፋት የለበትም። ስጋን የሰውነት ክፍል ምን ይላሉ ሼኹ? ቀስ
ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ እንዴት ነው? ምንድን ነው? እኔ እንደው ብዙዎች ድንገት ብድግ አድርገው በቃ ግንኙነት እንደሚያደርጓቸው ነው። በቃ ከዛ በኋላ ፍቅር የሚባለውን ነገር አላውቅም የሚሉ ሴቶች ገጥሟል። ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። ሰው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት። ወላሂ ይሄ ጉዳይ በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገህ እኔ ግን ክርስቲያን ይሄ ቪዲዮ ከጆኩ ባሻገር አንድ ትልቅ መልእክት ያለው ቪዲዮ ነው ለኔ። ጌታ ልብ በሉ፣ ፈቷቸው ጠቅላላ ይሄ ነው። ይሄ ኡስታዝ ወንድ ነው። በእስልምና ከሴቶች ጋር እንደዚህ አጅነቢ ከሆነ ሴት ጋር መገናኘት የለበትም። ብዙ እንደዚህ አያወራም። ግን መሰረታዊ በጥያቄ ነው የሚያገኛቸው። ብዙ ሴቶች ለሱ የሚነግሩት ምንድነው? እንደዚህ አይነት ስሞታ ነው፣ እንደዚህ አይነት ብሶት ነው፣ ችግራቸውን ነው። ፈትዋዎቹ ላይ ባሌ እንደዚህ ያደረገኝ፣ እንደዚህ ስሜት የለኝም፣ ዲቴል ነው ገብቶ የሚያወሩት። ይሄ ራሱ ይሄ ቪዲዮ አንድ ምስክር ነው። ፕላስ ስለ አምላካቸው ግን ጭንቅላት ይኑረው አይኑረው የሚያውቁት ታሪክ የለም። ኡስታዞቹ የሚጠየቁት እነሱ የሚያስተምሩት ታሪክ የለም። ኡስታዞቹ የሚጠየቁት ስለ እንደዚህ አይነት ነገር ነው፣ ስለ ማህበራዊ ህይወት። ይሄ የስነ ተዋልዶ ጤና ምናምን ማህበር ነው እንጂ ሃይማኖት ሊሆን አይችልም። ይሄ ፈትዋ ገብታችሁ እዩ። እንዳለ የሚጠየቀው ስለ መለኮታዊ ስለ አምላካቸው አንዲት ጥያቄ የለም። አንድ የሚጠይቅ የለም፣ የሚያውቅም የለም። አላህ አንድ ነው፣ አይወልድም አይወልድም፣ ጌም ኦቨር አለቀ። ከዛ ስበኋላ ይተነትነዋል። እንደዚህ እንግዲህ የስነ ተዋልዶ ትምህርት ነው እንጂ እና ከቀልዱ ባሻገር ይሄም ነገርን በደንብ መታየት አለበት ብዬ ስላስብኩ ነው። ያ መማማራቸው ጤናማ ሆኖ ሳለ እንትራም እንዳለው ቃል እንዳለው ስለ አምላካቸው ሲሆን ግን ሁሉም ቤዳ ኬፍ ነው፣ አልተገለጠም፣ አናቅም ነው። ይሄ በጣም አስቸጋሪ ነው። ስለ አምላክ ሳታቅ ኢንዲቴል ስለ ወሲብ ብቻ ከሆነ የምታውቀው ምንድን ነው ህይወት የሚሆነ ካለ ይሄ በጣም አስቸጋሪ ነው። ይሮጣል፣ እንዴት እንደሚሮጥ አናቅም። ይተጣጠፋል የሚላል እኮ ኢብኑ ተይሚያ ይተጣጠፋል፣ እንደዚህ ሽሪንክ ያደርጋል። አሁን እባብ እንደዚህ ይዘረጋል ወይም ዘንዶ እንትን ይላል፣ ከዛ ደግሞ ሽሪንክ ያደርጋል ይለናል ሼኹል እስላም የሚሉት ይለናል ማለት ነው። በሽር አጎቴ ሎንግ ታይም ካየው አውራ ዶሮ አለኝ ፈለገ አርሹ ስር ያለው አውራ ዶሮ እሱን ማሳየት ይቻላል። ቅድም ቢን የሚለው ነገር ስለነበር አርሽ ስር ዶሮ ምን ይሰራል? እችኛት ቅድሚያ ንያትና ቅድም አፍራ ስለጠየቀች ወባ ትልኝ ላይ ይሆናል ምለው ክርስቲያን ስለከፈተው ቀጥላ አጎቴ መለሳለ ለአፍራ ነው። አንዴ ለእሷን ጨርሰናት እንሄድና ወደ ሌሎቹ እንሄዳለን።
ያ ቅድም ምንድነው አላህ ከፈለገ አርሹን በሞስኪቶ ማለትም በወባ ትንኝ ጀርባ ላይ ማድረግ ይችላል ብሎ ኢብኑ ተይሚያ ተናግሯል። ምን ይላል? ኢፍ ሂ ሃድ ዊልድ ሂ ኩድ ሃቭ ፕሌስድ ኢት ኦን ዘ ባክ ኦፍ ዘ ሞስኪቶ። አላህ ከሻ አርሹን ማለት ነው በወባ ትንኝ ጀርባ ላይ ማድረግ ይችላል። ኤንድ ኢት ውድ ሃቭ ካሪድ ኢት ባይ ሂዝ ፓወር፣ እንድትሸከመውም ስልጣን ኃይሉን ሊሰጣት ይችላል። ሶ ሃው ኩድ ኢት ቢ ካሪድ ኦን ዘ ማግኒፊሰንት ትሮን ግሬተር ዛን ዘ ሄቨን ኤንድ ዘ እርዝ። ሰማያትና ምድርን የሚበልጠው አርሽማ እንዴት አላህን መሸከም አይችልም በወባ ትንኝ ጀርባ ላይ ማረፍ የሚችል ከሆነ ብሎ ተናግሯል። አምላክን በምን እንዳይለኩት አየው፣ ግን በመጠን ነው የለኩት፣ በግዝፈት ትልቅዬ ግዙፍ የሆነው አርሽ አላህን መሸከም ትንኟ አላህን መሸከም ከተቻለች የወባ ትንኝ ጀርባ ላይ አላህ ማረፍ ከቻለ እንድትሸከመው ስልጣን ከሰጣትና ከተሸከመችው እንዴት ትልቁ አርሽ አይሸከመው ካለ ሜቢ እስኪ ክፍሉን ከፍ በልና አንብበው እስኪ ክርስቲያን። አይ ቲንክ እሱ ክፍል ላይ ይመስለኛል ከብዷቸው ነገር ከዛ በኋላ ኃይል እንዲያገኙ ምን ሱብሃንአላህ ነው ምናምን እንዲሉ ይላቸዋል አይደለ? until they thought that there is no power. Yeah, ትንሽ ከፍ በልና አንብበው እስኪ። We have been told that when they carried the throne with the mighty power. ያ አንብበው እሱን ያ ከላይ ጀምሮ አንብበው። we have been told that እንደዚህ ተብሎ ተነግሮናል አለ። when they carry the throne ማለትም አርሹን የሚሸከሙት ተሸካሚዎች ሲሸከሙ አርሹን with the almighty above it አላህ ከላይ ሆኖ in his glory and majesty በክብሩ ምናምን they were too weak to bear it እሱን ለመሸከም እጅግ በጣም ደካማ ሆኑ ደከሙ and submitted kneeled until they were taught ከክብደቱ የተነሳ በጉልበታቸው ወደቁ በጉልበታቸው ሆኑ። there is no power nor strength except with God ከዛ በኋላ እንደዚህ ብሎ ተናገሩ ከአላህ ውጪ ማንም ኃይል ያለው የለም። then by God's power and will they were able to carry it ከዛ በኋላ አላህ እንዲሸከሙ አደረጋቸው ኃይል ሰጣቸው ይላል። አላህን ለመሸከም ከብዷቸው ምን ያህል ግዙፍ መሆኑን አስበው እንግዲህ አላህን ተሸከመው የሆነ በቃ ቦዲ ነው የምንላችሁ እኮ ለዚህ ነው የምታመልኩት ነገር ግዙፍ የሆነ ዝም ብሎ ግዑዝ ነገር ነው። ተሸክመውት ምርግ ሲሉ አልቻሉም፣ በጉልበታቸው ተንበረከኩ፣ አቅም አጥተዋል። በኋላ ኃይል ሰጣቸውና እንዲሸከሙት አበረታቸው። ከዛ ተሸከሙት፣ ብድግ አድርገው ተነሱ። እናንተ ሰዎች አቀልሉ፣ ኧረ ተው አቀልሉ። ምን ሆናችሁ ነው? ኢብኑ ተይሚያ ክርስቲያንዬ ኢማም አዳርሚ የተባሉ በ280 ሂጅሪ የነበሩ ኢማም ራሳቸው እሳቸውም ኢብኑ ተይሚያ እሳቸውን ነው ኮት የሚያደርገው። አዎ ከና አጣበሪም የቀደሙት እሳቸው ናቸው። እንግዲህ አሻሪ ለሚባሉ ሙታዘሊ ለሚባሉት ለነሱ በሰጡት መልስ ላይ አላህ አርሽ ላይ የለም ለሚባለው መልስ ሲሰጡ ነው ያስቀመጡት። ባይዘው አላህ ከአርሽ በላይ ሳይሆን እንዴት አላህ አርሽ ላይ የለም ትላላችሁ ነው ብለው ነው የመለሱት። ባይዘው እና አላህ በአርሹ ላይ የለም ብለው የሚከራከሩ አይገደብም ለሚሉ ማለት ነው ወይም በአቅጣጫ ለሚሉት መልስ ሲሰጡ አላህ ቢሻ ኖሮ በትንኝ ጀርባ ላይ ይቀመጥ ነበር ብለው ነው እሳቸው ያስቀመጡት። በትንኝ ጀርባ ላይ ይቀመጥ ነበረ። አደርሚ ነው ይሄ ራሱ ኢብኑ ተይሚያ ኮት ያደረገው አደርሚን ነው። በጣም ጥሩ። እና እሱ በኃይሉና በጌትነቱ ኃይል ሰጥቷት እሷ ላይ ይቀመጥ ነበረ እና እንዴት ታዲያ አርሹ ላይ የለም ትላላችሁ ብለው ይህን ምሳሌ ያመጡት የራሳችሁ ስኮላሮች ናቸው። እና እንደዚህ በትንኝ ጀርባ ላይ የሚቀመጥ አምላክ እንግዲህ ተመልከቱ፣ በትንኝ ጀርባ ላይ የሚቀመጥ አምላክ ነው የሚያመልኩት። እንደገና አርሹ ላይ የተቀመጠ አምላክ ነው የሚያመልኩት ማለት ነው። እና ይሄን በግልጽ ስኮላሮች አሁን ለአፍራን ነው መሰለችኝ ቅድም ለጠየቅሽው ማስረጃ ነው እየተከፈተልሽ ያለው። ስኮላሮቻችሁ ወይ ደግሞ ሰለፎች የቀደሙ ሰለፎች እንደዚህ ብለው ነበር የሚያምኑት ስለ አላህ ባህሪ ሲናገሩ ማለት ነው። ሰው እነዚህ ነገሮችን ልብ ካስቀመጠ ነው ሼክ እስላም ኢብኑ ተይሚያ በላይ ሙስሊም እንትን የላቸውም እኮ ዋብዮች የሚፈሩት የላቸው። ሳቦቹን ራሱ እሱን የሚፈሩ አይመስለኝም እኮ ኢብኑ ተይሚያ ለማለት
ኢብኑ ተይሚያ ያካተተው ኢማም አዛሃቢ፣ ኢብኑል ቀይም፣ ኢብኑ ከቲር ጠቅላላ የሱ ተማሪዎች ናቸው። ሼካቸው ነው። ኢብኑ ተይሚያ ሼካቸው ነው። ለነኚህ በኋላ የመጡ ናቸው። እነኛ አጎቴ ብቻ ነው እንደሚጨምር አሳዩት። ለሷ ጥያቄ ክብደቱ እንደሚጨምር አሳዩት። ያ ክሪክ ኦፍ ሳድል የምትለዋን አሳያ አንተም በላት አዘጋጃት። ጠባሪ የሚለው አሪፍ ነው። ግን ሐዲስም እኮ ዶይፍ እና ሶሂህ አለው አይደል ወንድሜ? እፎይ ሐዲስም እኮ በእኛ ዶይፍ እና ትክክል የሆነና ትክክል ያልሆነ ሐዲስ አለው። የተዘገበው ሁሉ እኮ ትክክለኛ ነው ማለት አይደለም። በቃ እነኝህን ምንድነው እሱ የምታደርጉት? ሼኹል እስላም ካላለ ነው። ምንም ሪፊት አታደርጓቸው። አጎቴ የት ጠፍተህ ነው? ዝም ብሎ አይደለም የሚያወራው። ሼኹል ኢስላም ባይዘው መናፍቃንን ለመሞገት ሲል ነው እነዚህን ዘገባዎች የሚያመጣው። በብዛት መጽሐፍቶቹ እንደዛ ስለሆኑ ለጃሃሚያዎች ምናምን መልስ ታዲያ በዳይፍ ሐዲስ ሃይማኖት ዲፌንድ ይደረጋል እንደ ሞጋ አስብ እንጂ ሃይማኖቱን ለመከላከል አምጥቶ ሐዲስ የሚጠቅስ ከሆነ ኦሬዲ የታመነ ሐዲስ ያመነበትን ነው ማለት ነው። ሪፊቴሽን ኦፍ ጃሚያ ነው የና አጎቴን አስተምሮ ለመቃወም ነው ይሆናል። አለበለዚያ ኢብኑ ተይሚያ ቀርቶ ኢብኑ ተቂያ ይሆናል። እና አጎቴን ለመጠለዝ ነው እንደዚህ አይነት አስተምሮ የሚያመጣው። ምክንያቱም አብያዎቹ አባሾች ስለማይቀበሉ እነሱን ሪፊት ለማድረግ ነው እነኚህ እንትን የሚሉት። የጃሚያውን ናለን የት ሄደህ ነው? ሶሻል ሚዲያ ቅሜ ነበር ትንሽ ጊዜ ልረፍ ብዬ በጣም ተጽዕኖ አድርጎብኝ ነበርና ራሴ ልፈትሽ ምናምን ብዬ ርቄ ነበር። ገና ዛሬ ነው የከፈትኩ። ምን አይነት ተጽዕኖ መጣብህ? ሱስ ይዞኝ ነበር። ስትመጣ እንዴት አገኘኸው? ቲክቶኩን ሰላም አገኘኸው? አሪፍ ነው። በሳቅ ነው የተቀበላችሁ እንጂ ስቂያች ነው። ሯጩን አላህ አገኘኸው? ምናምን ሌላ ታሪክ ገብታችኋል እናንተ። እኔ የዋብያ አላህ እየሮጠ ይፈልግህ ነበረ ቢያገኝህ ዋብያውን አህል የሚል አሚት አለ። እውነት ነው። ምን አባቱ ያመጣል? አላህ ነው። ምን አባቱ ያመጣል? የዋብያን አላህ ነው እንደዛ ያልከው? ዋብዮቹ ራሳቸው እንጂ ምን አላህ አላቸው ነው አላቸው እንዴ? የላቸውም እኮ። ኧረ ተው፣ እዚህ ጋር ያሉት እንዳለ ዋብያ ናቸው። አምላካቸውን ምንም አያመጣም ብለህ ይኸውልህ እንዳይልኩብህ የሚሮጠውን አለ። እንዴት አየኸው ግን የሚሮጠውን አለ? የቆያችሁ አንደኛ ታውቃለህ፣ እኔ እንዳይልኩብህ ምናምን አንድ አላህ ብቻ ያለ ዓለምን የፈጠረ ሌላው ስሙ አላስረዳህም። በደንብ ታውቃለህ። ዛሬ ሩጫው ላይ እየተነጋገርን ነበር። አይ ቲንክ ዋብያዎች ብዙ የሚያውቁት ነገር የለም። የሚሮጥ ከሆነ ፍጡር መሆኑን ራሱ የተረዱ አልመሰለኝም። ብዙም የሚሮጥ የሚሄድ የሚቀመጥ የሚነሳ የሚቆም እነኚህ የወባ ትልኝ ሊቀመጥ ይችላል። ሲሸከሙት ከበዳቸው ምናምን እንደዚህ አይነት የፍጡራን ባህሪዎችን የተሰጠው ጭንቅላት ይኑረው አይኑረው አናውቅም፣ ነገር አለው ብለው የሚከተሉት አካል ፍጡር እንደሆነ እየነገርናቸው እንኳን ስቲል የሚያገባቸው አሉ። በጣም አስቸጋሪ ነው እና አይኖስ የምታሳየው አለ። ክርስቲያን ቀጥል። የቅድሙን ስላሳያትና ቢኒ ያለውን ምን ይላል መሰለህ? የአላህ ክብደት ሲቀመጥበት አርሹ እንደሚጮህ እዚህ ጋር ጠበሪ
እሱም ጥንታዊ ነው በጣም ከሙሐመድ በኋላ ከ300 ዓመት በኋላ የነበረ ሰው ነው። ምን ይላል መሰለሽ? ኢንዲድ ሂስ ትሮን ኢንኮምፓስድ ዘ ሄቨን ኤንድ እርዝ ምንድነው? አርሹ ሰማያትና ምድርን ያካብባል። ኤንድ ሂ ሲትስ አፖን ኢት እሱ ላይም ይቀመጥበታል። ኤንድ ዜር ኢዝ ኖት ሞር ዛን 4 ፊንገር ዊድዝ ኦፍ ኢት ከተቀመጠበት በኋላ የአራት ጣት ያህል ትርፍ እንኳን አይኖረውም ማለት። ኢንዲድ ኢት ሃዝ ኤ ክሪኪንግ ሳውንድ ላይክ ኤ ክሪኪንግ ኦፍ ኤ ኒው ሳድል ዌን ኢት ኢዝ ማውንትድ ዲው ቱ ኢትስ ዌይት ይሄ ሲጢጢጥ እያለ የሚጮህ ድምፅ ይኖረዋል ሲቀመጥበት ማለት ነው። ይሄንን አስቀምጠዋል። ይሄ ራሱ ምንድነው የፍጡር ባህሪን የሚያሳይ ነው። አንድ ነገር ሲቀመጥ እኔ ስቀመጥበት አሁን ይሄ እንዲህ ስቀመጥ ሲጢጥ የሚለው ክብደቴ ሲያርፍበት ፍጡር ስለሆንኩ ነው፣ ስለምከብደው ነው፣ እሱም ስለሚከብዳይ ነው። ስለዚህ ኢብኑ ተይሚያ ደግሞ እንዳስቀመጠው ልክ ሲያነሱት ከበዳቸውና በጉልበታቸው ወደቁ ይለናል። ይሄ ግዙፍ ነገር የሆነ አለት ነገር አለ፣ የሆነ ድንጋይ ነገር የሚከብድ ነገር እንደዛ ነው በቃ የሚነገረው። ይሄ መክበድ ምናምን የፍጡር ባህሪ ነው። ግራቪቲ ማተር ያደርገዋል እኮ ማለት ነው። ያ ግራቪቲ ፑል እንትን ብረውን ነው ፍሎት የሚያደርግ ቢሆን ኖሮ ኖርማሊ ፍሎት እያደረገ ቢሆን እነሱም አይወድቁም ነበር እኮ። የከበዳቸው እኮ ስፔስ ላይ ሆነ እንኳን እንትን ምድርን ብትሸከማት ራሱ ምንም እንትን አይልህም እኮ ፕሬሸር አሳርፍብህም እንትን ስለሌለ ግራቪቲ ስለሌለ እና ስፔስ ላይ ብትሄዱ ምንድን ነው እንዲህ ተሳፋ አይደለም እንቀረው ትንሳፈፋለህ። ምንም አንተ ላይ የሚያሳርፍብህ ፕሬሸር እንትን የለም ግራቪቲ ስለሌለ። እዚህ ግን የሆነ ነገርም ብወረውር ይወድቃል። ለምን? ግራቪቲ ስለሚሰባው ወደ ምድር። ታዲያ አላህ ወደ እነሱ ላይ መጥቶ እላቸው ላይ ፕሬሸር ማሳረፍ እና እነሱ የሚከብዳቸው ከሆነ እሱ መሸከም ስበት ኃይል አለ ማለት ነው። እሱ ላይ ግራቪቲ ይዛለ እነሱ ላይ ኤግዛክት የሚሆን ፕሬሸር አለ ማለት ነው። ቀጥል ክርስቲያን። ያ በመጨረሻ 2 ቪዲዮዎችን ላሳያችሁና እኔ ጨርሳለሁ። ምንድነው እንግዲህ ያው ከሰሞኑ እየተፈጠሩ ያሉ ነገሮችን በደንብ ያስተዋላችሁ ይመስለናል። ዞሮ ዞሮ በተለይ በሁለቱ በአህባሽና በወሃቢያ መካከል ያለው ልዩነት በደንብ በስፋት የታወቀበት መሬት ላይ ወርዶ የታየበት ሁኔታ ነው የተፈጠረው። በዚህ ምክንያት በነገራችን ላይ ወሃቢያዎች ይህንን ነገር ለመደበቅ የቲክቶኮቹ በውሸት በሐሰት የፎይን ፎቶ በመለጠፍ ፎሎው ስብሰባ ሳንቲም ለቀማ ነው የያዙት እና ብር መዋጮ ምናምን የሚያገኙት እንኳን የፎይን ፎቶ እየተጠቀሙ ሲለጥፉ ብቻ ነው። ያንን በደንብ እየተመለከትን ያለ ይመስለኛል። መሬት ላይ ያሉት ደግሞ ወሃቢያ ኡስታዞች አፋቸው በጣም ባለጌ ተሳዳቢዎች መሆናቸውን እስኪ ይህን ቪዲዮ ላሳያችሁ። ትላልቅ የተባሉ የአህባሽ ሼኮችን አሁን እንደምታዩት ሼክ ዑመር ኮምቦልቻ ይባላል። ፎቶቸውን እየተለጠፉ እንዴት ባፋቸው እንደሚጸዳዱባቸው የሰው ፎቶ ለጥፎ መሳደብ መጀመሪያ የምታዩት በወሃቢያዎች ነው። ላሳያችሁ እስኪ ይሄንን ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ የሼህ ዑመር ይሄንን ሼህ አለው የቃሚቴውና የአጭበርባሪው ልጆች እንዴት ናችሁ? ደህና ናችሁ አይደለ? በነገራችን ላይ እንዲህ ብን አለባችሁ፣ እንዲህ ቆላችሁ። በነገራችን ላይ ምንም ብትንጫጩ ከአሜሪካን አላወጡ እንዴት ያዙ ይልቀቁኛ ተብሎ 50 ጭጋራም ሁላ ማለት ነው። ምንም መጣ እንደዚህ ነው እየሰደቧቸው ያሉት። ያ ምንም ማድረግ አልችልም እንግዲህ ምንም ማድረግ አልችልም። ወሃቢያ እንደዚህ ልቃፍ ባለጌ ክፍታፎች ናቸው። ይሄ እኮ የጨዋ ቃል ነው። ነብዩ ከተሳደበው ወይ ደግሞ ከተናገረው አንጻር ይሄ በጣም ጨዋ ነው እንደው እነዚህ ባለጌዎች ናቸው እና ይሄንን በጣም አህባሾች ደግሞ ያው በጨዋነት ለዘብተኞች ስለሆኑ መልስ እየሰጧቸው ነው። መልስ ሰጥተዋቸዋል። በጣም ለዘብተኞች ስርዓት ያላቸው አንጻራዊ እነሱ ናቸው። ለአካል አምላኪዎች አድርሱልኝ። ምናልባት ቢጠቅማቸው ብዬ ነው። የሚሮጠውን ጌታ የምታመልኩ ሰዎች አንዳች የሚያክሉ ተሳዳቢ ሰዎች እያመጣችሁ የምታሰድቡን ለምንድን ነው? ስለ ቁርአን ስለ ሐዲስ ትነሳባችሁ አንጫታም አመውልዲያም አመድረሽ ትላላችሁ። እኔ የምነግራችሁ ነገር ይህ ሁሉ ሆሆባዩ
ይቀራል። ነገ ብቻችሁን ነው የምትጠየቁት። አላህን ልትፈሩ ይገባል። እውነታን እየተከተልን ብንሄድ ይሻላል። ስለዚህ ይህ የምታመልኩት ጣዖት ነገ እሱም ጀሃነም ገቢ ነው። ይህ ልቦለድ ነው። አላህን ፍሩና ወደ አላህ ተመለሱ። ሐቅ ይዘናል ታላችሁ ደግሞ ቁርአንና ሐዲስን ወደሚያውቁ ሰዎች ንቶሎ እናንተ የምታመልኩት አላህ ነገ ገሃነም መግባቱ አይቀርም፣ ከምታመልኩት ጣዖት ራቁ እያሉ እነዛ ጥሪያቸውን ቀጥለዋል። እንግዲህ መጨረሻውን የምናየው ይሆናል ማለት ነው። ነገር ግን ዋሃብያዎች በዚህ አካሄዳቸው የሚሄዱ ከሆነ መጨረሻቸው ጉድጓድ እንደሚሆን ራሳቸው በቆፈሩት ጉድጓድ እንደሚቀበሩበት ምንም ጥርጥር የለንም። ክርስቲያን ግን ባነሳኸው ላይ አሁን የተሳደበው ወይ ደግሞ የተናገረው ልጅ ኦኬ አንድ ተራ ቲክቶከር ነው ሌስ እንበል። እናንተ ሁላችሁ የምታውቁት ትልቅ ደግሞ ኡስታዝ አለ የውይይት ጥሪ የቀረበለት ማለት ነው። ይሄ ስለ ጀነት የሚያወራው ጀነት የሚለው ልኬላ አለው ክርስቲያን እና ቪዲዮ ነው እና ክፈትላችሁ። እንግዲህ በትልቅ ሰው እነሱ አህባሾቹ ያቀረቡት አሁን ፎይንትን ካረ በኋላ በሰሞኑ ከመጣው ነገር በኋላ የውይይት ጥሪ እያቀረቡላቸው ነው። ለዚህም ኡስታዝ የውይይት ጥሪ ያቀረቡለት በስነ ስርዓት ከመመለስ ይልቅ የሚመልስላቸውን መልስ ክርስቲያን ያሰማቸዋል። አሁንም እፎይ እየተናገራቸው እፎይ ያላቸው ቃላቶች በሙሉ እዛው እስልምና ውስጥ ያሉ ትልልቅ ኡስታዞች ትልልቅ አሊሞች ኑ እንወያይበት እያሏችሁ ነው። እኛ ጣዖት የሚያመልክ አይደለም፣ ጣዖት አምላኪ አይደለንም፣ የሚሮጥ አምላክ የለንም፣ እጅ እግር ባት ያለው አርሽ ላይ የተቀመጠ አይደለም ካላችሁ ውይይት ደግሞ ንግግር እውቀት ከፈለጋችሁ መነጋገሪያ ሆኗል። ብዙ ሙስሊሞች ምን ላይ እንደቆሙ እንዲገነዘቡ ነበር ማድረግ ዓላማው። አድርጎ አሳክቶ ጨርሷል። ስለዚህ ከሱ ጋር ከእፎይ ጋር የሚያነጋግራችሁ ምንም ጉዳይ የለም። እዛው እናንተው ጋር እየጠየቋችሁ ነው። አውሯቸው ውይይት የምትፈልጉ ከሆነ አንሌስ ሽቀላ አምሯችሁ ወይ ደግሞ ምናምን ፈልጋችሁ ከሆነ ኦፍኮርስ ነው አንድ ነገር እናውቃለን። የእፎይን ስም ካልጠራችሁ ማንም አይሰማችሁ። አንድ ሰው ነው የማይሰማችሁ። የግዴታ እናንተ ጆሮ ለማግኘት እንግዲህ ጆሮ እኮ የምታገኙት ከክርስቲያኑ አይደለም ከራሱ ከሙስሊሙ ጆሮ ለማግኘት ሲባል ብቻ በዚህን ያህል ደረጃ መዋሸት እኔ እንደ ማህበረሰብ ራሱ የዋሃብያ ዝቅጠትን ያየሁበት። ቢኮዝ አንድ ሰው እንኳን ኖ አትዋሹ ብሎ አይወጣም። ከልጅነታችን ጀምሮ እኮ ስናድግ እኔ ከእስልምና ነው የወጣሁት። ሳድግ እኮ ኢስላም አይዋሽም እየተባልኩ ነበር ያደግኩት። ይሄ ፕሮፓጋንዳ ነው ማለት ነው። ትክክል አይደለም፣ ውሸት ነው። ኢስላም ይዋሻል። የማይዋሽ ቢሆን ኖሮ ኢስላም ብዬ በጅምላ የተናገርኩት ለምንድን ነው? አንድ የተቃወመ ዋሃብያ የለም ከአህባሽ ውጭ። አንድ እየዋሻችሁ ነው። እፎይ ውይይት አልተቀበለም፣ እፎይ የውይይት ጥሪ የለውም፣ እንደዚህ አይነት ነገር የለም፣ ለምን እንዲህ ታደርጋላችሁ ብሎ የተናገረ የለም። ይልቁንስ ትልልቅ ፎሎወር ያላቸው ተደማጭነት ያላቸው የእነ አህመዲን ጀበል አክቲቪስቶች ሳይቀሩ ልክ እንዳለ አድርገው ማራገብ ነው የያዙት። ለምን ሲባል ውሸት በስነ ስርዓት በእስልምና ውስጥ እንደሚፈቀድ ይሄ ግልጽ ማሳያ ነው። እንኳን የላቸውም ነው ብላችሁ እፎይን ለመናገር ግን ቁጥባ ላይ ማለት ነው ጁማ ላይ ቁጥባ ይዛችሁ የእፎይን ስም ትጠራላችሁ። በእርግጠኝነት ዘንድሮ የእፎይን ስም እንደጠራችሁት የአላህና የመሐመድን ስም አልጠራችሁም። ስታቲክስ ቢሰራና ቢቆጠር ማለት ነው። ስለዚህ የዚህ ያህል ተጽዕኖ እንደደረሰባችሁ ግልጽ ነውና ይሄ አደባባይ ላይ የምናየው ሀቅ ነው። እኛ ምንም ልንረዳችሁ አንችልም። እግዚአብሔር እኛ እናንተ ለማብሸቅም አይደለም ለመበሻሸቅም አይደለም የመጣ ነው። እናንተን ከጨለማ ማውጣት ነው። እናንተን ማዳን ነው። እናንተን እይታችሁን በደንብ እንድታስተካክሉ መቀየር ነው። አይ ማየት አልፈልግም ያለ ሰው ካልሆነ በስተቀር ይህንን ሀቅ እዚህ ሜዳ ላይ የተዘረገፈውን ሀቅ ማንም ሊክዱ አይችልም። የምትኮሩበት ኡስታዝ መጥቶ አንድ ሀዲስ አልተቃወመም። አንድ ሀዲስ እፎይ እና እሱ ተወያዩ። እፎይ የክርስትናን ትምህርት በትክክል አልተናገረም ብሎ አንድ ሰው አንድ ክርስቲያን ወጥቶ ሊናገር አይችልምም፣ አልተናገረምም። እዛ ጋ ግን ዋሃብያው ትክክል ነው፣ አህባሹ ትክክል አይደለም ነው የመጣው።
ስለዚህ ይሄ ማስተማር እናንተን ማስረዳት ነው እንጂ እኛ እናንተ ጋር ብሽሽቅ የለንም። አይ እኛ ግን አንፈልግም ብላችሁ እንግዲህ እግዚአብሔር ተጠቀለለ የሚላችሁ እንግዲህ አስቡት። በአንድነቱ መከፋፈል የለውም። ሶስትነቱን አይጠቀልልም ለተባለችው እቺ መጠቅለል የምትለዋን ቃል ወስዶ የሚነግራችሁን ኡስታዝ ምሰሙ ከሆነ ወይ ደግሞ በእነዚህ የምትማሩ ከሆነ እንግዲህ ሳይማር የሚያስተማራችሁ ሳይማር ቋንቋ እንኳን ሳያውቅ ወይ ደግሞ ሳይማር በሚያስተምራችሁ ኡስታዝ ተጽዕኖ ስር ከወደቃችሁ ችግሩ የእናንተ ነው። እናንተ ከሱ የባሳችሁ አላዋቂ ናችሁ ማለት ነው። ይህን ያህል ልንላችሁ እንችለው። እናመሰግናለን። በነገር ላይ አሁን ባራው ላይ ማለት ነው አንድ ሰው ብሎ ስለ እስልምና ስላወራ ብቻ ሚዲያ ላይ ወጣ ያ ሰው እስልምና እውቀት ያለው ማለት አይደለም። ምንድን ነው አክሽን ዳይወክ ኦኬሽ ያ ግለሰቦችን እንተዋቸውና አቃል ተብሎ መጣ። በቃ እንደማያቀጣየ ነው ራሲት ዋናው ነገር ምንድነው? እሱ ማወቅ ያለባችሁ አሁን ላይ ጥሩ ነው፣ ጥሩ መነቃቃቶች አሉ። ብዙዎች እየጠየቁ ነው። ብዙዎች እኛ የምንፈልገው እንዲጠይቅ ነው። ሰው አይምሮውን እንዲጠቀም የማድረግ ስራ እንጂ ማንንም የማስገደድ እንትን የለው። ቤታቸውን ከፍተው ሰሞኑን በደረሰባቸው ድቀሳ ማለት ነው እፎይ ስማቸውን እፎይ ከዛ የኔም ፕሮፋይል ከዛ እኔን ያሰድባሉ ቤታቸው ውስጥ ማለት ነው። የዚህን ያህል ክርስቲያኑ ጅል ይመስላችኋል? እንደነሱ ስሙን እፎይ ብሎ የኔም ፕሮፋይል አድርጎ ከዛ እኔን የሚሳደብ እነሱ ቤት ገብቶ እንደዚህ ጅል ይመስላችኋል ክርስቲያኑ? ኢቨን የሆነ ቴክስት ክርስቲያን አለ ሜይ ቢ እሱን ብታሳያቸው እንደውም እፎይ እርስ በርስ እየተጻጻፉ ልክ እኔ እንደጻፉ አድርገው ላይ ይለቃሉ። ያ አንብበላቸው። ያ የእፎይን ፕሮፋይል አድርገው ነው እንግዲህ ቴክስት እየተጻጻፉ ልክ እፎይን ነው በማለት ነው አስመስለው። እኔ ምን አይነት አጭበርባሪ ሰይጣን እንደተጠናወታቸው ነው የሚገርመኝ ማለት ነውና ምንድነው እፎይ ማታ ይምሩ ሲጠብቅ ለምን ቀረህ አይነት ነገር ይጠይቁታል። ከዛ ኧረ እኔ አልችለውም ወገኔ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? እንደዚህ እነሱ ናቸው ይሄን የሚሰሩት። የሚገርም ነው። አዎ እችላለሁ፣ ግን እኔ ካልመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። እመነኝ እፎይ አንተን በቅርቡ ትሰልማለህ። ምን ይላል እዚህ ጋር? ወገኔ እኔም ለራሴ እስልምናን እየተማርኩ ነው የምናይ ይሆናል። እሺ እፎይ እንጠብቅሃለን በቅርቡ። ይሄንን እያደረጉ ይሄንን እየጻፉ አካውንቶቹን አሳያቸው። ሙስሊሞች ናቸው አሁን እንደዚህ እያደረጉ በኔ ስም እየከፈቱ እፎይ እንደዚህ ያለ ብለው ይፖስታሉ። እንደዚህ አይነት ቆሻሾች ጋር ማውራት በራሱ አስጠላም። በኢየሱስ ስም አይሰለችም? ከእንደዚህ አይነት ቆሻሾች አንድ ቀን ሁላችሁም ወደኛ ትመጣላችሁ። እሱ ግልጽ ነው። መጨረሻ ላይ ማለት ነው ለአምላክ ለማልመቅ የምንመጣው ስካደርበኝ አፍራ አሁን አይምሯ ተነክቶባታል። አይምሯ ተነክቶባት ነው ያለችው። አይነውታል እንደዚህ አይነት ቆሻሻ ነገር ጤናማ እንዳልሆነ ገብቶች ነው። በሰው ስም አካውንት ከፍቶ ፕሊስ አንዳደርቡኝ ፕሊስ አደረጉ ያንተን ፕሮፋይል አድርጎ በአንተ አካውንት ከፍቶ ሰው እንደዚህ ቢዋሽብህ እንኳን እኔ አንተ ያስጠላሃል። እንኳን ብዙ ተከታይ ኖሮ እንዲህ መሰረተውና ያውም ንጽጽር ሃይማኖት አስተምራለሁ የሚሉ እንደዚህ አይነት ድራማ ሲሰሩ በጣም የሚሰለቸው በጣም ነው የሚቋቅ የሚለው። እኔ ልቤ የምለምነው ጌታን የምለምነው እንዳልጠላችሁ ነው። እናንተ ፐርሰናሊ በሰውነታችሁ እንዳልጠላችሁ ሙስሊሞች የሚባሉትን እንዳልጠላቸው ነው። በጣም ጸያፍ ነገር ነው የሚያደርጉት። ይሄ ጸያፍ ነገራቸው እነሱ ሰውነታቸውን እንዳልጠላ ሁሌም ጸሎት አደርጋለሁ። ሰውነታቸውን እንዳልጠላ ድርጊታቸው ሰውነታቸውን እንድጠላ እንደዛ እንዳይጋብዘኝ ሁሌም ጸሎቴ እሱ ነው። እኔ ብቻ ሳይሆን ሌሎች ሰዎችም እንደዚህ አይተው እኔ የሚያዳምጡ እኔ የሚሰሙ እንዳይጠሏቸው ራሱ ጸሎት አደርጋለሁ። እንግዲህ አሁን ከነኚህ ምን ብትማር ነው? እለት ዕለት እኛ አይታችኋል። አንዲት እንዳትዋሹ ድራማ እንዳሰሩ አይቻልም። ወንጀል ነው ኃጢአት ነው እንላለን። በስማችን አካውንት ከፍተው ቤታቸው ላይ አስቀምጠው ይሰድቡናል። እኛ እኮ ቤታቸው የለንም፣ በስማችን ከፍተው ነው። ቴክስት እንደዚህ እየተጻጻፉ ሪከርድ ያደርጉና ይፖስቱና እፎይም ያው እስልምናን እየተማርኩ ነው ልሰልም ነው አለ ይላሉ።
በቃ ከእንደዚህ አይነት ደናቁርት ጋር ራሱ ማውራት በጣም ሶሪ፣ በጣም ሶሪ። ከእንደዚህ አይነቶቹ ጋር ከእንደነኛ አይነቶቹ ጋር በጣም የሚያስጠላው በጣም ቋቅ ነው የሚሉት፣ እለት እለት የሚዋሹ እለት እለት ውሸት። ምን ቢያስተምረውቸው ነው መምህራኖቻቸው ውሸታ፣ ተከታዮቻቸው ውሸታ። በጣም የሚያስጠሉት፣ በጣም ነው የሚቀፉት። እና ኤኒዌይስ ከእንደዚህ አይነት አጋንንታዊ ስርዓት ጌታ ይጠብቃችሁ። ምናልክ አልሰማም? ተቋርጠሃል። ይሰማል። አጎቴ ተቋርጠሃል። ጥያቄ ነበረኝ። እፎይ ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ከቅድም ነበርኩ እየሰማሁ ነበርና አላህ ይሮጣል በሚለው ላይ ጥያቄ ነበረኝ። እንዴት ነው የሚሮጠው? ማለት ኬት ነው የመጣው ይሄ መረጃ ማለት ነው? ታሳይን ትችላለህ? ኦኬ። ሙስሊም ነሽ? አዎ አልሐምዱሊላህ። ያ ነቢ አቂዳሽን ባላቅም አላህ ይሮጣል የሚለው ሀዲስ ላይም አለ። ዋብያ ከሆነ አቂዳሽ ደግሞ እነ ዑሰይሚን አላህ መሮጡ የታወቀ ነው። እንዴት ነው የሚሮጠው? ግን ዋብያ ምናምን ሶሪ አንዴ ዋብያ ምናምን የሚባለው ማለት ነው። እሱን ተውና ሙስሊም ነው በቃ። ሌላ ዘር ምናምን የለውም። ሰው ነው መጥቶ ስም ያወጣበት ሙስሊም አንድ ነው። እሺ አላህ ይሄን ያለው ብለሽ ነው የምታምኚው እንጂ ከሰባተኛው አርሽ በላይ ኦኬ። እጅ እግር አለው ብለሽ ታምኛለሽ? አላህ እንደ ፍጡራን ባይሆንም አዎ አልተገለጸም። ግን ደግሞ አላህ እንደ በቃ ከሰባተኛው አርሽ በላይ እንዳለው አውቃለሁ አውቃለሁ። በተረፈ ደግሞ ይራለው ማኔ ብዙ አልተማርኩም። አልሐምዱሊላህ እማራለሁ ብዬ አስባለሁ። እሺ ቢንት አንድ አዳምጪ። ስለዚህ ያው ሙስሊም ሁሉ አንድ ነው ስትይ እሱ አያስኬድሽም። አሁን ባልሹ መሰረት አላህ ከአርሽ በላይ ነው፣ ሰባተኛ ሰማይ በላይ ነው የሚለውን አሁን ከጎንሽ ያለው አጎቴ በሽር እንኳን አይቀበልሽም። ትቀበላለህ? አጎቴ በሽር ይሄ አርሽን የፈጠረ ከአርሽ በላይ ሊሆን አይችልም። አልቃኒ ዓለምን አላህ ሁሉ ነገር የጠራ ነው። አላህ አንድ የኔ ነው። ይሄን ደግሞ የሷ ሼክ ደግሞ ምን ይላል? ቆይ አንዴ የሷ ሼክ ደግሞ ኢብኑ ተይሚያ ምን ይላል? ሼኹል ኢስላም አላህ ከአርሽ በላይ ነው የማይል ካለ ወይንም ደግሞ ከአርሽ በላይ ነው ብሎ ማያምን ከሆነ ማይቀበል ከሆነ እኔ መዛቱ ሪፔንት እንዲያደርግ ንስሐ እንዲገባ 3 ቀን ነው ይሰጠዋል። እምቢ ካለ አንገቱ ተቆርጦ ቆሻሻ ውስጥ መጣል አለበት ይልሃል አጎቴ። የአንድ አንገት ተቆርጦ በሼኹል ኢስላም ህግ መሰረት ቆሻሻ ውስጥ የሚጣል ነው። አንተ ግን ምን ትላለህ? አላህ ከአርሽ በላይ አይደለም ብለህ ትላለህ። እሷ ደግሞ አላህ ከአርሽ በላይ ነው። አንደኛ አላህ አርሽ በላይ ነው የሚያምን ብሎ ካል ሙስሊም አይደለም ካፊር ነው። አንተስ እሷን ሙስሊም ብለህ ነው የምታምነው? እሷ ሙስሊም ነች? ነኝ መንፈስ መንገር አለች። አቂዳ ልጅነን ነው እፎይ እኛ ልጅ ተሰባሰብ ተያይዛችሁ አጠይቃችሁ ምሮጥበት እንጂ እሷም ደግሞ እኔ ምኑ ከአቂዳ ውጪ እኔ አሁን የጠየኩትን ጥያቄ ብቻ ምን እኔ መቆየት አልፈልግም። በቃ አንደኛ፣ ሁለተኛ ደግሞ መጠየቅ የፈለኩት ከእስልምና ብዙ ነገር እየተማርኩ ነው። ሰሞኑን ስታደርጉ በነበረው ብዙ ነገር ላይ ከእናንተ መማሩ አለ ከኛም። እሺ አዲሱን እንስጥሽና ከአዲሱን እንስጥሽ። እሺ ምንድነው እሱ? እሺ አዲሱን እንመልከተውና ይሮጣል የሚለውን ሊትራሊስቲክ የሆኑት አታሪ ወይንም ደግሞ የአንቺ የምትከተዩ አይነት አላህ ከአርሽ በላይ አለ የሚሉት አዎ ይሮጣሉ ላይ ያምናሉ። ሀባሾቹ ግን ይሄንን ይተረጉሙታል። ሀባሾቹ ይተረጎማሉ ላይ ያስቀምጡታል። ከሌሊቱ 1/3 ወደ ቅርቢቱ ይመጣል ብላችሁ እናንተ ስለምታምኑ ሰው ወደ አላህ በቀረባችሁ ቁጥር እሱም ደግሞ
ከሌሊቱ 1/3 ወደ እናንተ ይቀርባል። ኢቨን ከምድር ይልቅ ተራራ ለአላህ ቅርብ ነው። ከምድር ይልቅ ዛፍ ላይ ብወጪ ለአላህ ቅርብ ነው ተብሎ አላህ ማለት አንድ ቦታ ቁጭ ብሎ እኮ አላህ ማለት እኮ በአንዴ ምድርና ሰማይን መገለባበጥ የሚችል እኮ አምላክ እኮ ነው። አንድ ቦታ ቁጭ ብሎ ምንም ነገር መስራት የሚችል ማለት ነው። በቃ ከትልቀቱ የተነሳ ማለት ነው። ሁላችሁም ይሄን ታውቁታላችሁ። አንድ ጊዜ ዝናብ ሲዘንብ መብረቅ እንዴት ምድርና ሰማይን መብረቅ እንደሚያደርግ አታውቁም እንዴ? ፈርታችሁ አታውቁም? እሱ እኛ አላህ አንቺ የምትይው አላህ አለ ብለን ነው ምንማ ያን የሚያደርገው እግዚአብሔር ነው ብለን ነው ምናምን እንጂ አንቺ የምትይው ይሄ ማንኛውም ሰካራ ምድረ ሰካራ ቤተሰብ ቪዲዮ እያመጣችሁ እዚህ ጋር ሰው ቢሆን አታድርጉት ማለት ነው። ሁላችሁ ሁሉም ስታመጡ የነበረው ቪዲዮ ምድረ ሰካራሞች ማለት ነው። እንደዚህ አይነት ቪዲዮ አንተን እየሰደብኩ አይደለም። ይሄ ምድር አጎቴ አንድ ጊዜ ሙስሊም ነበሩ። ሀጂ ሙፍቲ ሰካራም ናቸው። ታችን ሙስሊም ሆኖ ተወለዱ፣ ሙስሊም ሆኖ ሞቱ። አልሐምዱሊላህ። ኡስታዙ ሙፍቲ ምን አሉ ነው? ያንቺን እምነት ካፊር ነው ይላሉ፣ አይቀበሉትም። አይ እሱ አንድ አላህ ብቻ ሌላ አምላክ የለንም። ሙስሊም ነን፣ አንድ አምላክ ብቻ ነው ያለን። ግን ምንድነው ይሄ አሁን መተው አከፋፈል ምንድነው? ዋብያ ምናምን ይላሉ። አላውቅም። እኔ ሙስሊም ነኝ። ሙስሊም ቢንት እስላም እያወቅሽው ስላልሆነ እኮ ነው። አሁን አንቺ ከአርሽ በላይ ነው አልሽ። ሀጂ ሙፍቲን ደግሞ ተቀዳሚ ሀጂ ሙፍቲን ሙስሊም ናቸው አልሽ። እሳቸው ደግሞ አላህ ከአርሽ በላይ ነው የሚል ካፊር ነው ሙስሊም አይደለም ብለዋል። ሙስሊም አይደለም ያሳዩ ያሉበትን ፓርት አሳዩ። ሙስሊም አይደለም ብለዋል። ሙስሊም አይደለም። ያው ልጃቸው እኮ ከጎንሽ ተቀምጦልሻል። የተቆረጠ ቪዲዮ ሳይሆን ማለት ነው። ከምን የተነሳ እንዳሉት ደግሞ ማወቅ ፈልጋለሁ። ሙሉ ቪዲዮ ነው የምፈልገው። ጥያቄ ነው የተጠየቁት። አላህ ከአርሽ በላይ ነው ማለት ይቻላል የሚል ጥያቄ ነው የጠየቅሽውን መጀመሪያ መልስልሻል። አሁን ይላት አደረው አንዴ ጥያቄው ምንድነው? አላህ ከአርሽ በላይ ነው የሚሉ ምንድነው እሱ ተብሎ ነው የተጠየቁት። ያ በቦታ በአቅጣጫ ገልጸው እኔን የሚናገሩ ምንድን ናቸው ተብሎ ተጠይቀው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ኧረ ተው፣ የሌላ ሰው ድምፅ አታስገቡ። ምንድነው ሀሳባችሁ? ቅድም የማየውን ቪዲዮ ነው ሳይ ነበር አለ። ተው እስቲ አንድ ማለት ነው አንድ የሆነ የሚያሳምን የሆነ ነገር እንትን በሉ እስቲ። አላህ ይሮጣል የተባለበት ቅድም የሆነ አጎቴ ንገራት። ምንድነው እፎይ ሰውየው ቅድም እንትና ይሄ ክርስቲያን ነው ማን ነው የሚለው? ተረጋጊ። ቆይ አጎቴ ንገራት። ያው እሳቸው ያሉት ንገራት። አልሰማም። አጎቴ ያለ ሲጀመር አልተመቸው ይሆናል። የራሳቸው የሙፍቲህን ድምፅ አይደለም ሲጀመር ቅንብር ነው። አይደለም። ለምንድን ነው ቅንብር አይደለም? ቆይ አንዴ ተረጋጉ። ቅንብር አይደለም፣ ቅንብር ነው። እኛ እኮ የአባታችንን ድምፅ በደንብ ነው የምናውቀው። አይ እሺ በቃ ቆይ ሌላ ቪዲዮ ይሰጣቸዋል፣ ግን ተረጋግታችሁ ስሙት። በመጀመሪያ አዲስ ምን አሉት? አታታሉን ባሉ እሺ አንዴ አፍራሽ ምን አይነት ጭንቅላት ነው ያላቸው እነኚህ ሰዎች? በኢየሱስ ስም አጋንንት እንደዚህ ያጫወቱባችሁ እናንተ። ጭንቀት ላይ ስላሉ ነው እፎይ፣ ጭንቀት ላይ ስላሉ ነው። ግብ ስላሉ ልኬልሃለሁ ቴሌግራም ላይ ሌላ ቪዲዮዎች፣ እዛኛውን ቪዲዮ አላቸው። እስቲ እንዲህ አድርገህ አሳየን ሳይቋረጥ። አዳምጪ እስቲ በእናትሽ። ለዛ ምንድነው ጭንቅላት ታችሁን ተጠቀሙ። ቅድሚያ ቢያንስ እዚህ ጋር እኮ እኛ ኦልድ ኢነፍ ነን።
ድገመው። ቆይ የመጀመሪያውን ድገመው። ባጭሩ የመጨረሻ ጥያቄ ብሎ ነው የጠየቃቸው። ባጭሩ የመጨረሻ ጥያቄ አላህን በቦታና በአቅጣጫ የገለጸ ሰው ምንድን ነው አላቸው። ይከፍራል አሉት። በቃ አለቀ። ከዛ አላሁ አክበር አለ። ሌሎቹ ቀጥል አስደምር። እንደ መጨረሻ ማለት ነው። ሰምተሻል ነው? ይደገምልሻል። ታዳኛ ምናል አላህ አርሽ ላይ ነው እንጂ እኮ እዚህ ቦታ ነው እዚህ ቦታ ነው ያለ ሰው አንቺ አደረቢ። ቆይ እውነት ነው ብላ አሁን ደግሞ መጣች። እኛም እንደዛ ነው ምናምን አለች። እሳቸው ምንድን ነው ያሉት? አላህም በቦታና በአቅጣጫ የገለጸ ካለ ምንድን ነው ባጭሩ መልሱልኝ አላቸው። ይከፍራል አሉት። ከዛ ሰው አላሁ አክበር አለ። ቢንት ሰምተሻል? እፎይ አመሰግናለሁ ሁለቴ ስላሰማኝ። ግን ድምፁ የእሳቸው ሳይሆን ሲጀመር ድምፁ የሆነ ነገር አለው። የሆነ በቃ የሆነ የሚያስተጋባ ነገር አለው። ቆይ ችግር የለው። የአባቷን ድምፅ በደንብ ትለየዋለች እቺ ልጅ። እውነትም ድምጻቸው ትክክል ነው። እሳቸው ናቸው ግን ደግሞ አሉትም ትክክል ነው። እኛ ደግሞ አላህ አርሽ እዚህ ቦታ ነው ዲቤት አድርጉ። በቃ ሁለታችሁ እሺ። አልሰማ ካላችሁ አንቺ እሳቸው ናቸው ታያለሽ። እሳው ደግሞ አጎቴ ደግሞ እሳቸው ነው። እሳቸው ድምፅ አይደለም ይሄ። እኔ ልድገምልሽ እያለሽ ነው። ምን እኮ በዋናነት እፎይ እዚህ ጋር ማለት ነው እነኚህ ማናቸውም ሌላ ቪዲዮ አለ። ሌላ ቪዲዮ ደግሞ እንጨምርላችሁ። ከአርሽ በላይ ደግሞ ተብለው ተጠይቀዋል። ቢንት ምንድነው አይሚን አፍራ ምንድነው አርጉመንቷ? እኛ በቦታና በአቅጣጫ አልገለጽንም እሳቸው ብለውታል። አዎ ይከፍራል ብለዋል። ቆይ አንተ ኔትወርክ እያስቸገረ ነው አጎቴ። በአቅጣጫና በቦታ ከሆነ ይከፍራል ብለዋል። አፍራ ምን እያለች ነው? እኛ በቦታና በአቅጣጫ አጎቴ ኔትወርክ እያስቸገረ ነው። ሎክ በቦታና በአቅጣጫ እኛ ስላላልን ችግር የለውም እሳቸው እንደዛ ቢሉም ብላለች። አፍራ ከአርሽ በላይ ደግሞ ተብሎ ሲጠየቁ መልስ አስደምጣት። አስደምጣት አለኝ። እኔም አክቹዋሊ ማሻአንዲ ቦታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ሰውየው ከዲና ስለሚወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተቀይ የጠራ ጌታ ነው። በቀኝ ነው ተው። ቢንት እስላም እየሰማሽ ነው? እሺ ምን አሉ? ምን ቪዲዮ ነው? ቦታ የጠራ ነው። አርሽ ላይም ነው ካለ ከእስልምና ይወጣል፣ ይከፍራል። የእሳቸው ድምፅ ነው አይደለም? ይሄ የእሳቸው ድምፅ ትክክል ነው። ስለዚህ እንዳንቺ አስተምሮ ከሆነ ከእስልምና ወጥተሻል። በእሳቸው አስተምሮ አስተምሮልኝም ብያለሁ እኮ ከአርሽ በላይ ነው። ከአርሽ በላይ መሆኑን ደግሞ ወጥተሻል። ይወጣል ከእስልምና አሉ። እንደዛ ሚል ይወጣል ከእስልምና። ኤኒዌይስ ወደ ሩጫው ተመለስ ክርስቲያን። አንድ እሺ። ሌላው ደግሞ የታለ በስዕሉ ቅድም የሆነ ስዕል አምጥታችሁ አለ ቤንት ስሚማ፣ ቤንት ቦታ ብለዋል እኮ አርሽ ቦታን አይደለም የሚያመለክተው፣ አቅጣጫን አይደለም የሚያመለክተው ወደ ሰማይ ከሰባተኛው አርሽ በላይ ከአርሽ በላይ የሚሉ አቅጣጫን ያመለክታል። በአቅጣጫንም የሚሉ አርሽም ላይ ነው የሚሉ ከእስልምና ይወጣሉ ያሉ። እናንተ ደግሞ አቅጣጫ ታመለክታለች ከሰማይ በላይ የሚለው ማለት ነው። ቦታን ታመለክታለች። ለመጨረሻ ጊዜ ቡድን 15 ሰከንድ ነው አዳምጡትና ከዛ በኋላ የራሳችሁን ጀጅመንት ውሰዱ ሙስሊሞች። ያ ከመድገም በፊት ግን ክርስቲያን ይሄ የሚሉትም ማለት ነው። ከልብሽ ቀጥል ክርስቲያን፣ ይቅርታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው።
አርሽ ላይ ነው ታረ ሰውየው ከዲነል እስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፈ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ከኋላ ነው፣ ከፊት ነው፣ ከላይ ነው፣ ከታች ነው ይባላል። ቦታም አይፈልግ ማለት ነው። አርሽ እኔስ ከላይ ከታች አይባልም፣ ከቦታ አይፈልግም። ስለዚህ አርሽ ላይ ነው ካለ ከአርሽ በላይ ነው ካለ ይወጣል ከእስልምና። እሳቸው ያንቺን አቂዳ የሚከተሉ አይደሉም። ከአጎቴ ጋር ነው የሚመሳሰሉት። እሳቸው እናንተን እንደ ሙስሊም አያችሁ። እነሱ አላህ እጅ እግር አለው ባት አለው ይሮጣል ብለውም አያምኑ። ዛሬ ደግሞ የሆነ ቪዲዮ እኛ በዚህ ሰውዬ እኮ አናምንም። እሱ እኮ አይመራንም። እኛ የምመራን ቁርአን ነው ቁርአን እንጂ እሱ አይመራንም። እኛ እሺ፣ እሳቸው ሙስሊም ናቸው እንመራም። እኛ ሙስሊም ናቸው አይደሉም? ሙስሊም ናቸው እና እሳቸው በራሳቸው ያወጡት እሳቸው ሙስሊም ናቸው እና እሳቸው እንደዛ ስላሉ እኛ ቁርአንን ግን በእሳቸው መመራት አለብን። ሙስሊም አይደለሽም ብለዋል እነሱ ደግሞ እኔ አልሐምዱሊላህ እኔ ሙስሊም ነኝ። አልሐምዱሊላህ እሳቸው ስላሉ ሙስሊም ከእስልምና ሊያወጡኝ አይችሉም። አላህ ሙስሊም አድርጎ ፈጥሮኛል። አልሐምዱሊላህ እሳቸው ያንቺን አላህ ማንም ሊነጥቀኝ አይችልም። ሱመያ ያንቺን አላህ ደግሞ እነሱ ፍጡር ነው። እሱ ሊነጥቀኝ አይችልማ። እሱ ሊነጥቀኝ አይችልም። ተረጋጊ። እኔ እኮ የነጥቅሻለሁ። እሱ ይበል። እሱ ለራሱ ነው ለራሱ የቀረጸው ነው እኮ። ተረጋጊ እኮ ያንቺን እሱ ራሱ ይከፍራል። ኦኬ። ስለዚህ አጎቴ እንዳለሽ አሁን ካፊር ያለው ሰውዬ ካፉ የወጣው ወይን ወደ ሰውየው ይሄዳል ትክክል ከሆነ ወይንም ደግሞ ከተሳሳተ ወደ ራሱ ይመለሳል አይደለ? እሱ ራሱ አንድ ሙስሊምን ካፍር ብሎ ከጠራ እሱ ራሱ ከእስልምና ይወጣል። ሲጀመር ቁርአን ላይ አላህ ከአርሽ በላይ ነው እያለ ቁርአኑ አላህ ከአርሽ በላይ ነው እያለ ራሱ ባወጣ ህግ አላሁ መውጁዱን ቢላ መካን ካለ ራሱ ባወጣ በሱ መንገድ ካልተከተል ነው እኛ ከፋራ ከሆነ ኦኬ። ግን እኛ ሙስሊም ነን አልሐምዱሊላህ። ስለዚህ እሳቸው ወጥተዋል ከእስልምና። እሳቸው ከእስልምና ኢየሱስ እሳቸው ሲጀመር እሳቸው ወጡ አልወጡ እኮ ሄዷል። ከአላህ ጋር ተገናኝቷል። እሱ አሁን እዚህ ላይ የለም አይደል? ዱንያ ላይ የለም አይደል? በስራው ከአላህ ጋር ተገናኝቷል። እሱ አረበከሽ ወገን በቃ ልሸኝሽ ነው። እኔ በነብይና መሐመድ አራራ በኢየሱስ ምንድነው አዳምጪ። ማዳመጥ ቦታ ይኖርሽ ለወደፊት። ኦኬ ቀጥልሽ። እኔ የሚለው ቅድም ጀምሬ እያዳመጥኩኝ ነበረ፣ ግን ብቻ ብዙ ላነሳበት የቻልኩት ነገር ብዙም የለም። ለምን አሁን አጎቴም የሚለው ሴቶቹ አልተግባቡም። ማለትም በእስልምና ውስጥ ሆኖ እኮ ብዙ አይነት ክፍፍል አለ። ይህን ደግሞ ደኢፍ ሐዲስ አለ፣ እንደዛውም ደግሞ ሰሂህ ሐዲስ አለ። አሁን ሙፍቲያችን ያሉት ምናልባት የሚከተለው ሰው አለ፣ ማይከተለው ሰው አለ። እነሱን ተከትለን ስህተታችን በእነሱ እናርማለን አይደል? በሙፍቲ ማለት ነው። ስለዚህ እነሱ ስላሉ እስልምና ላይ እንወጣለን ማለት አይደለም። ለምሳሌ ቁርአን ይከተላሉ። ቁርአንን ወዴት ወስደው ነው እንደዛ የሚሉት? አንድ አሁን ደግሞ እኔ አንተን እንትን ሊል የሚፈልገው ነገር አሁን በዚህ አይደለም። ይሄ ከታችም ያሉ ከላይ በውስጡ በአጠቃላይ ያሉት ላያውቁ ይችላሉ። ምናልባት እውቀቱ ላይኖራቸው ይችላል፣ ለእኔም ጭምር ማለት ነው። ስለዚህ እንደዚህ ልዩነት ካለ ልዩነቱ አንተ እንደዚህ ተተረዳኸው አሁን እኛ በደንብ ከገለጽ ነው በኋላ ነው በደንብ አሁን እየጮኸ ያለው ሰው። ለምንድን ነው ልዩነቱን ማያስተምሯችሁ? ካለ ልዩነቱን ለምን አያስተምሯችሁ? ልዩነቱን እኮ በየሃይማኖቱ ወይም ደግሞ በየሐዲሱ ሁሉም ተከትሎ ነው የሚሄደው። አሁን እስልምና ብዙ ቦታ ይከፋፈላል። ይህም ደግሞ እስልምና ይከፋፈላል ሰዎቹ ነው የሚከፋፈሉት ማለት ነው።
ቁርአን በግልጽ ተቀምጧል። እኛ የምንከተለው ቁርአንን ነው። ሱረቱ ጣሃ ላይ አርራህማን አለል አርሽ እስተዋ ይላል። እሺ ይሄን ቁርአን ወዴት እንወስደዋለን ነው? ምናልባት ይሄ ጥያቄ ከታች ላለው ወንድሜ ነው። ለዚህ ምላሻውን ከሱ ልጠብቅ ሳይሆን እናንተ አሁን ምንድነው የምታመልኩት ነው? መጀመሪያ እኔ ሊጠይቃችሁ የሚፈልገው ነገር እሱ ነው። እፎይ አንተን ነው እንትን አምልኮታችሁ ምንድነው? ያኔ አምላክ ነው ብላችሁ የምታስቡት ነገር ምንድነው ነው? የአምላክ ብለን የምናምነው እኛ ሁሉን የፈጠረ ሁሉን ያስገኘ አንድ እግዚአብሔር አለ። እሱም ሰማይና ምድርን የፈጠረ ሁሉን ካለመኖር ወደ መኖር ያመጣ አንድ ኃይል አለ። ያም ያዌ ወይንም ደግሞ አላህን ሆነ መሐመድን የፈጠረው እግዚአብሔር ነው። እግዚአብሔር ነው። ያ ስለዚህ እኮ ስሙን ቀየራችሁት እንጂ ያው አላህ የሚባለው ራሱን ነው ማለት ነው አይደለም። የእናንተ አላህ ስሙ ላይ ሳንሆን እናጥገኛው የእናንተ አላህ የምትሉት አካል ኢቭን ፈጣሪ ሳይሆን ፍጡር ነው ብለን ነው የምናምነው። ኢየሱስ ምናችሁ ነው ለእናንተ? በስጋ የተገለጠ አምላክ። ስንት አምላክ ነው? ያ እግዚአብሔር አምላክ አልከኝ፣ ይሄ አምላክ አልከኝ። እሺ ስንት አምላክ ይኖራችኋል ማለት ነው? ስንት ስትል ስለምንድን ነው እየጠየቀኝ ያለው? እኮ አምላካችሁን ጠየቅኩኝ። አምላክ እግዚአብሔር ነው አላችሁኝ። ኢየሱስም በዛው ልክ አምላካችን ነው አላችሁኝ። እሺ ስንት አምላክ ነው የምታመልኩት ነው? ስለ አካል ነው እየጠየቀኝ ያለው? ስለ ባህሪ ነው? ቦታዊ ነው ወይስ አካላዊ ነው የምታመልኩት? ምን ማለት ነው መለኮታዊ እና አካላዊ? እኮ የምታመልኩት የቱን ነው? እሺ እኔም ለጥያቄ እንዲያመችኝ ማለት ነው። ስለዚህ አንድ መለኮት አለ፣ አንድ አምላክ አለ። የአንዱ አምላክ ግን በሶስት አካል ተገልጧል ብለን ነው የምናምነው። ሶስት አካል አለው። አንድ አምላክ በሶስት አካል ብለን ነው የምናምነው። ሶስት አካል አለ፣ አንድ አምላክ አለ፣ ሶስት አካል አለ። ለአንድ አምላክ ሶስት አካል አለው ነው ብላችሁ የምታምኑት? አንድ አምላክ ሶስት አካል በአካል ለአንድ አምላክ ሶስት አካል የሚል ትምህርትም የለንም። እንደዛ አልተባለም። ቃላት አትሸርቡ። አንድ እግዚአብሔር አለ፣ አንድ አምላክ አለ። እሱ አንዱ አምላክ ራሱን በሶስት አካል የገለጠ አንድ አምላክ እናመልካለን ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠ አንድ አምላክ ያ እሱን ነው የምናመልከው እንጂ ለአንድ አምላክ ሶስት አካል የሚል እንደዚህ አይነት ትምህርትም የለም። ተርሞቹ ሲነገሩ እያንዳንዳቸው ባስቀመጥነው ልክ ነው ማስቀመጥ ያለብን። እናንተ ጋር ለምሳሌ አላህ አለ፣ ቁርአን አለ፣ እንደገና ደግሞ የአላህ ሂጃብ አለ ብላችሁ እንደምትሉ እነዚህ ሁሉም ያልተፈጠሩ ናቸው ነው የምትሉት። ኦኬ ያልተፈጠሩ እንደምትሉ እኛ እግዚአብሔርን ስንገልጽ ስላሴን ስንገልጽ ያው ፎይ በደንብ ከዚህ በፊት ብዙ ጊዜ አስረድቷል። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው። አንድ መለኮት ነው። አንድ ባህሪ፣ አንድ ፈጣሪ፣ አንድ እግዚአብሔር አለ። የአንዱ እግዚአብሔር ግን ሶስት አካላት አሉት፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እንደዛ ብለን ነው የምናምነው እንጂ ሶስት አምላክ ብለን አናምንም። ጥያቄ ካላችሁ ሌላ ጊዜ መታችሁ መጠየቅ ትችላላችሁ። አይ ቲንክ ልትወጡ ይመስለኛል። ፋይናላይዝድ እያደረጋችሁ ይመስለኛል። ይፎይ ያ ከዛ በተረፈ ያው እኔ ማጠቃለያ ልስጥና በቃ እናንተም ማጠቃለያ የምሰጥ ልስጥና ውረድ። አፍራና ፏድ ጥያቄ አላችሁ? ጥያቄ ካላችሁ ጥያቄ ጠይቁ። ፏድ ብዙ አልተናገረም። ፏድ ማይክን አንሳና ጥያቄ ካለ ጠይቅ። እሺ አፍራን ጥያቄ አለሽ? አፍራን ጥያቄ አለሽ? ጥያቄ የላቸውም ወይም የማይመቻቸውም። እሺ በቃ ኮንክሉድ አድርጉት። በቃ ይብቃል። ያ ይብቃችሁ። ረጅም ሰዓት ነው። ኮንክሉድ ስናደርግ ያው ቅድም የተናገርኩትን ነው ለመናገር የምፈልገው።
እንግዲህ እፎይ ምናቸውን እንደነካው ባናቅም የሆነ የተነኩት ነገር አለና የተነሱ ሐሳቦችን ወይም በሙስሊሙ ማህበረሰብ በስፋት የገቡ የአቂዳ ጥያቄዎች በተለይ የአላህ ባህሪ ላይ የተነሱ ጥያቄዎች አሉ። በጣም ችግር የፈጠሩ አሉ። ግልጽ ሆነው ወጥተው ደግሞ እያየናቸው ነው። ስለዚህ በእስልምና አስተምሮ ላይ ትልቅ የሚባል ኢምፓክት እፎይ አምጥተዋል ማለት ነው። ይሄ በአይን የሚታይ በቀን በቀን ቪዲዮዎች እየተሰሩ የሚታይ ነው። ግልጽ ሆኖ የወጣ ነው። እናንተ የምታመጡት ነገር ግን በክርስትና ላይ ጠብታ የምታክል ነገር እንኳን ልትጨምሩ ልታመጡ አይችሉም። የምናውቃቸው ራሳችን እንችለን ለብቻችን ይዘናቸው ያለን ነውና ከየትኛውም ቤተ እምነት ጋር ልሰነጥቁት የምችሉት ነገር የለም። ይልቁንስ ማድረግ ካለባችሁ እኔ እንደ ሙስሊሞችም እዚህ ያላችሁ የምትጠይቁት ለተነሳው ጥያቄ መልስ ክርስትና ላይ ትምህርት ወይ የክርስትና አስተምሮ ላይ አትደበቁ። እፎይ ያነሳቸው ክሪቲካል የሆኑ ጥያቄዎች አሉ፣ ሰምተናቸው የማናቅ በመካከላችን ክፍፍል የፈጠሩ። ስለዚህ ለነሱ መልስ አዘጋጁልን። ለኛ የክርስትናን አስተምሮ ማስተማራችሁ አይጠቅመንም። አት ዘ ኤንድ ኦፍ ዘ ዴይ ክርስቲያን እንዲያደርጓችሁ አይደለም የክርስትናን የሚያስተምሯችሁ፣ እስልምና ውስጥ እንድትቆዩ ነው። ስለዚህ እስልምና ውስጥ እንድትቆዩ ከፈለጉ ለተነሱ ጥያቄዎች መልስ መስጠት ነው። ኦኬ፣ ክርስትና ወደ መደበቅ ምንም አይሰራም፣ መልስ አይሆንም። ለህይወታቸው ጥያቄ አላህ ላይ ለተነሳባቸው ጥያቄ መልስ አይሰጥም። ስለዚህ እዛም እኮ እንደዚህ አይነት ነገር አለች። ስለዚህ ተቀበሉ ነው የአላህን ተረከዝ እንድትቀበሉ መጽሐፍ ቅዱስ ውስጥ ገብተው ተመሳሳይ ነገር ፈልገው ሲያሳያችሁ ነው ሙስሊሞች የአላህን ተረከዝ የምትቀበሉት ወይስ ጭራሽ ተረከዝ አንቀበልም? የአላህ ተረከዝ ምን አይነት ነው? ምንድነው ተረከዝ ሲባል ሊትራሊ ተረከዝ ነው ወይስ ምሳሌ ነው? እሱን ጠይቁ ሙስሊሞች። እና እዚህ ውርውር የምትሉ ኡስታዞችም ማስረዳት ያለባችሁ የአላህ ተረከዝ ምንድነው? ምን ለማለት ተፈልጎ ነው ሐዲሱ እንደዛ የሚለው? ባት ሲባል ምን ለማለት ተፈልጎ ነው ብላችሁ መልስ ትሰጣላችሁ እንጂ ክርስትና ውስጥ መደበቅ፣ የውሸት ድራማ መስራት፣ ሰዎችን ሰብስቦ ማታለል፣ ቢዝነስ መሸቀል መልስ አይሆንም። እፎይ ደህና አድርጎ ስለወጋችሁ በጣም ስትፍጨረጨሩ እያየን ነው። ባይዘው እፎይ እውነት ለመናገር የሰራው ስራ ልትኮራ ይገባል። አንተ አንድ ቀን በተወያየው ውይይት የወር ሙሉ 2 ወር ሙሉ እየተጨቃጨቁ ነው። በድራማ ውስጥ እንዲቆዩ በውሸታቸው ውስጥ እንዲቆዩ አድርጋቸዋል። ሰው በራሱ ውሸት ሲጽናና የመጨረሻ ውድቀቱ መጀመሪያ ይሆናል ማለት ነው። ሰው በውሸቱ ሲጽናና በእውነት ሳይሆን ማለት ነው። ስለዚህ ሙስሊሞችም የምትጠይቁት እዚህ ቲክቶክ ላይ ያላችሁ ስኮላር ነን የምትሉ እስልምና አቢነን እንጠብቃለን የምትሉ የተነሳውን ጥያቄ እፎይ ያመጣውን ለውጥ መነቃነቅ በክርስትና መጽሐፍ ወይ በክርስትና አስተምሮ ልትሸፍኑት አትችሉ። ቀጥታ መልስ ስጡ። አላህ ባት ማለት ምን ማለት ነው? ባቱ ከቁርጭምጭሚቱ ጋር የተያዘ ነው ያልተያዘም ነው ተብሎ የተጠየቀው መልሱ። እሱ መልሱላችሁ። እረፍት የሚያገኙት ሙስሊሞች ለተነሳው ጥያቄ ሲመለስላቸው እንጂ ክርስትና ላይ በመደበቅ የሚያገኙት እረፍት የለም። ስለዚህ አሁን ሙስሊሞች በጠቅላላ እየጠየቁ ነው። ሌሎችም ሙስሊሞች አህባሽ የሚባሉ ወይም ሱፊ የሚባሉት ይሄን ነው እስከዛሬ ስንል የነበረው። ወሃቢያ ጅስም ነው አካል እየተገባ ፋላሲያት እሱ ምንም ይሄ ምንድነው የሚባለው መሰለ አንድ ሰው ካንሰር ይዞት ማስታገሻ እንደመስጠት ነው። ማስታገሻ ብትሰጡት ያ ነገር ካንሰሩን አያድነውም። ለጊዜው ከህመሙ ከስቃዩ ከመጣበት ስቃይ ሊታደገው ወይም ደግሞ ስቃዩ ሊቀንስለት ይችላል እንጂ ካንሰሩ አይድንም። ሙስሊሞችም እያደረጋችሁ ያላችሁት እንዲህ ነው። አሁን ሙስሊሞች የተነሳባቸውን ጥያቄ ማስታገሻ ለመስጠት እየሞከራችሁ ነው። እሱም ትክክለኛ አይደለም። ማስታገሻ አልሞት ባይተጋዳ ይባላል። እሱን እያደረጉ እያየን ነው። ለካንሰሩ ለበሽታው ካሁን በኋላ ማናችሁም ንጽጽር መሰሩ ራሱ ምላሽ ራሱ እንዳሰጧቸው ኧረ አንሰጥም። በቃ አየናቸው እኮ ከስር ያሉ ከስር የምታዳምጡን እናንተ ምላሽ ስጧቸው እና ሪካርድ የምታደርጉ እህቶቻችን 1 ለ3 ተደራጁና አንድ ሆናችሁ ለ3ቱ ምላሽ ስጧቸው። ከዛ የዘለለ ተጽዕኖም የላቸው ዳስት። ስለዚህ ለካንሰሩ መድኃኒት ፈልጉ እንጂ
ማስታገሻ የሚመስል ነገር እያደረጋችሁ ይብስ ካንሰሩን አታባብሱት። ሰው ጥያቄ ላይ እየጠየቀ ነው። ውስጡ የታመቀ ጥያቄ አለ። ሙስሊሞች ምንድነው እሱ ኢግኖር አድርጓቸው። እንትናም ቃልም ቢኒም ምላሽ እንዳሰጧቸው በፍጹም ከስር ያሉት አይመጡንም። ለምላሽ ለቪዲዮ እንኳን አይመጡንም። እህቶቻችን ከስራ ጋር ሆነው ዘና ሲደብራችሁ ምናምን ነገር ምላሽ ስጧቸው። አሁን እስልምና እንታደጋለን የሚሉ ካሉ መጅሊሱ ላይ ያሉት እና አቡ ሃይደር ይምጡ፣ እነ ሼክ ኤልያስ ይምጡ። እነሱ ጋር እንወያያለን። ከእነሱ ጋር ማውራት እንችላለን። እና የእሱ ጋር ሲደብራችሁ ምናምን ነገር ሰብሰብ አድርጋችሁ አንድ ሶስቱ እዚህ ቲክቶክ ላይ ውርር ለሚሉት በ5 ደቂቃ ውስጥ ምናምን ቪዲዮ ሰሩላቸው። በቃ ማለት ክርስቲያኖች ምላሽ ይሰጡናል ብለው ተስፋ እንዲያደርጉ እንዲጽናኑ። በተረፈ የኔን ፎቶ አድርገው እነሱ ይጽናኑ፣ የኔን ስም እየጠሩ ይጽናኑ። ስማቸውን ተሳስታችሁ ነው የቤት እንዳጠሯቸው አይመጥኑም። ለቤታችን ለኦዲየንሳችን ክብር ስለማይመጥኑ ዛሲት ለዛሬ ይብቃ። እና ለማንኛውም በሽታውን ትታችሁ እንትኑ ላይ እንትን አትበሉ። ለማንኛውም ሙስሊሞችም ጥያቄ ጠይቁ። ጥያቄያችሁን በደንብ አድርጋችሁ ጠይቁ። እናመሰግናለን። መልካም ጊዜ ይሁንላችሁ። ቴንኪው። በጣም እንደንተቃል አፍራን እና ፈዋድም ተመችቷቸዋል ቤቴ። እሺ ፎቶ አንሱ ለዋብዮች እስቲ መሸቀያ እቺ ፎቶ አድርገው ደግሞ ማለት እንትኑን ኮመንቱን እንዲያጥፉትና ፎቶ አንሱ ነገ እንዲለምኑብኝ ማለት ነው። ፎሎ እንዲለምኑብኝ ጊፍት እና ፎሎ እንዲለምኑብኝ። ያው ጭንቅላት አለኝ እኔ። ጭንቅላት የሌለውን አካል ከሚሰብኩ የኔን ፎቶ ጭንቅላት ያለውን እያሳዩ ፎሎ ይለምኑብኝ። ፎቶ አንሱ። ሳዳ ትስቃለች። ሳዲ ወንድሞችሽ እኮ ውሳቶቹ እንደዛ ስለሆኑ ነው። ፎቶ አንሺ እናላኪላቸው ጊፍት እንዲሰበስቡብኝ፣ ፎሎ እንዲሰበስቡብኝ። እስቲ አድርጉት። ያ ነገ ጭንቅላት የለውም አምላካችን እያሉ ከሚያስተምሩ አምላካችን እግር አለው፣ ባት አለው፣ ጠፍር አለው፣ ጣት አለው፣ ባት አለው፣ ጭንቅላት ግን አናቅም ቢሉ ኦዲየንስ ማንም አይሰማቸውም። ስለዚህ ይህንን ሸበላ ፊት ለፊት ቁጭ አድርገው እፎይ እያሉ የኔን ስም 24 ሰዓት እየጠሩ አላህን ሳይጠሩ ቢሸቅሉ ይሻላል። ወላሂ ምናምን ነገር እያሉ የኔን ፎቶ ቁጭ አድርገው ቢስቡበት ይሻላል። እና ፎቶ አንሱ። ሳዳት ሳቂ ብዬሻለሁ። የምሬን ነው። ኡስታዞቻችሁ እንደዛ ስለሆኑ ማለት ነው። ኤደስ ደህና አደሩ። ጣዖት አታምልኩ፣ እግር አታምልኩ። ጭንቅላት የሌለው መማምለክ ገነት አይገባ። እግርን የፈጠረ ሁሉን ያስገኘ ወደ ሆነው ወደ ሕያው አምላክ ኑ እንላችኋለን። መልካም አዛሪውን እንላችሁ።